የበላይና የበታች የለውም። ሃይማኖት እኮ የበላይና የበታች የለውም። አላህ ዘንድ የሰው ልጅ እኩል ነው። የሃይማኖት አባት፣ ባለስልጣን፣ ሀብታም፣ ድሃ፣ ህመምተኛ፣ ጤነኛ አላህ ዘንድ እኩል ናቸው። ፈጣሪ ጌታ ዘንድ እኩል ናቸው። ይህንን ተግባር ላይ እስታላዋልን ድረስ 100 ጊዜ ብንለፈልፍ 100 ጊዜ ብናደርግ በሺ የሚቆጠር ብናደርግ ፈጣሪ ጌታ አይሰማንም። ይሄን ማወቅ አለብን። መጀመሪያ ልባችንን ንጹህ ማድረግ አለብን። ሁለተኛ ስራችንን ንጹህ ማድረግ አለብን። ከተንኮል መመለስ አለብን። ከምቀኝነት መመለስ አለብን። መከባበር አለብን። መተዛዘን አለብን። አንዱ እየበላ እየሟጠጠ አንዱ ንብረት አንዱ እየወሰደ አንዱ ጦማዳሪ ነው። አንዱ ስንት ቦታ ያለው አንዱ መውደቂያ አንድ ክፍል የሌለው ነው። በዚህ ነው እንደ አላህ የሚያዝነው። በዚህ ነው እንደ አላህ የሚያዝነው። ገና ተወደፊት የሚመጣ አላህ የደቀነው ያስተበዋል ይመስላል። ይህም በቂ አይመስለንም። እውነቱን ሐቂቃውን ስናየው ይመለስልኛል እንደሆን እኛ እንመለስ፣ እኛ እንመለስ፣ እኛ እንመከር። አለዛ እንደ መሻይኾቻችን እንደ ቅድመ አባቶቻችን እንዲህ ዓለም እንዲህ የሚያንቀጠቅጥ ነገር የለም። በሸኾቻችን አንድ አደጋ የመጣ እንደሆነ አንድ ሸኽስ ተደረሰው ይበቃል። አንድ አካባቢ ሶደቃ ይመልሰዋል። የአንድ አካባቢ ዱዓ ይመልሰዋል። ታዲያ እንደው ብንለፈልፍ ይሆናል እንዴ? ብንለፈልፍ አይሆንም። መመለስ አለብን። መሪውም ይመለስ፣ ተመሪውም ይመለስ። የሃይማኖት አባቶች ይጸጸቱ፣ እንጸጸት። ወጣቱ ይመለስ፣ ሴቱ ወንዱ ይመለስ። ፈጣሪ ጌታ ይሰማናል። እኛ ዱዓችን የማይሰማበት ምክንያት የለም። ተተመለስ። አላህ ሀገራችንን ሰላም ያርግልን እላለሁ። የዘንዲያ ሰው ምርጫ የለኝ። ሙስሊም ክርስቲያን ብዬ አልመርጥም። አገራችንም የለም እንዲህ የዘንዲያ ሙስሊሙም ክርስቲያኑም እኩል ነው። ድሃውም ሀብታሙም እኩል ነው። ባለስልጣኑም ሌላውም እኩል ነው። የዘንዲያ እንዲህ ያለ ነውና እንዲህ ያለ ላርግለት ለብቻ ክብሮት ለሰጠው የሚል ሐሳብ የለኝ። ምን የዘንዲያ እንዲህ ያለልኝ እንዲህ ያለልኝ። ስለዚህ ለሁሉም ምን ያለቅሳለሁ፣ አዝናለሁ። ምናልባት ይሄ ይሆናል እንጂ ያበላሁት የለኝ፣ ያጠጣሁት የለኝ፣ ገንዘብ የሰጠሁት የለኝ፣ የዋልኩለት የለኝ። ሁለተኛ ደግሞ እኔ ስናገርም ደግሞ ይሄ ነገር ተቀባይነት ያገኝ ይሄን ነገር ሰው ይወደደው እያልናገርም ትክክለኛው ነገር ለህዝብ የሚጠቅመው ለሀገር የሚጠቅመው ለመንግስት የሚጠቅመው ይሄ ነው ብዬ ነው የምናገረው። እንፈቃቀር፣ እንቀራረብ፣ እንዋደድ፣ እንረዳዳ። የበታችሁ የበላውን ያክብር፣ የበላው ለበታችሁ ይዘን ሄሪጎ ዛሬ ቀደም ብዬ ወጥቻለሁ ስብሰባ ስላለኝ። ከስብሰባዬ በፊት መጀመሪያ ትንሽ በኋላ ስለማታገኙኝ ትንሽ አንድ ነገር ተናግሬ ልወርድ ብዬ ነው የገባሁት በጊዜ። እንዴት አደራችሁ? እንዴት ዋላችሁ? ውድም ወዳችሁ አድማጭ ቤተሰቦቼ። ዋው እዚህ ጋር ለካ ተቋርጧል። ኦኬ እሺ፣ ስፒከሩ ስለተቋረጠ ነው። ኦራይት ሄሪጎ ነው። ምንድን ነው ማይኩ አይሰራም እንዴ? ምንድን ነው ማይኩ እምቢ አለኝ? ዋው ተገንጥሎ ነው ከዚህ ተላቆ ነው። ኦኬ ሶሪ። ኦኬ አሁን ይሰማል? ኦ ሶሪ። እሺ ከኔ ጋር ነው። እሺ እሺ ከዚህ ጋር ተላቆ ነው። እሺ ሶስት ነገሮች ላይ እንመጣለን። እንግዲህ የሀጂ ሙፍቲን ንግግር ሰምታችኋል፣ አዳምጣችኋል። እኔ አርስቱን ትንሽ ጠንከር አድርጌዋለሁ። በጣም ሚዲያ ላይ ሲጮሃየውኝና በዛ ምክንያት ትንሽ ማታ ተረባበሽኩኝ። ለምን አስፈለገ የሚል የግል የሆነ ጥያቄ ነው የጫረብኝ። አንደኛ ይህ አጀንዳ የሚባል ነገር በጣም ይረብሸኛል። አውቃቸዋለሁ
እንደዚህ አይነት አጋጣሚዎች የሚፈልጉ ስላሉ ከዛ አኳያ ነው ያየሁት እና አርስቴንም ትንሽ በጥያቄ ሞላሁት። ምክንያቱም ሰው ሞቶ እንዴት አያርፍም ነው። በቃ ጀስት አንድ ሰው ሞተ ለምን አያርፍም? ለምን አያርፍበትም? ሰው ሞቶም ፖለቲካ እንዴት ይሰራበታል? ሁለተኛ ነገርና ሽብር ፍለጋ ካልሆነ ኑዛዜው ለምን አይከበርም? አንድ ሰው በህይወት እያለ ይናዘዛል። ኑዛዜው ለምን አይከበርም? እኔ ለምሳሌ ስሞት መቀበር አልፈልግም። የራሴ ለምሳሌ ነገር ስሞት ልጆቼ፣ ተማሪዎቼ፣ ህዝቦቼ፣ ወጣቶቼ ለምርምር ተሰጥቼ የባዮሎጂ ተማሪዎች፣ ዶክተሮች ወይ ደግሞ የህክምና ጠበብቶች በራሴ እንዲመራመሩ ፈልጋለሁ። መብቴ ነው። መብቴ እኮ ምን አገባ? ሰንበዲ ደግሞ ሲሞት ሬሳው እንዲቃጠል ይፈልጋል። አመዱን ብቻ የሚፈልጋል። ምንድነው ፎካ ውስጥ እንዲቀመጥ የሚፈልጋል። በሐውልት እንዲሰራል የራሱ ፍላጎት ነው። እስከ መቼስ ነው እናንተ አጀንዳ እየሰጣችሁ እኛ የምንተረማመሰው? እነማን ናችሁ? ስንት ናችሁ? ማን ወከላችሁ? ምን ቤት ናችሁ? የሚለው ጥያቄ ያስገኛል። በጣም ከባድ ስለሆነብኝ ነው ይሄ ነገር የመጣው። በሀጂ ሙፍቲ የመጣውበት ምክንያት ሀጂ ሙፍቲ በህይወት በነበሩበት ጊዜ ኦፍኮርስ ቦታ ነበራቸው። እኛም እናውቃለን። ያንን ቦታ የነበራቸውን ቦታ ራሱ መኖሪያ ቤት፣ ህንፃ ቤት፣ ሆቴል ቤት፣ 5 ስታር አይደለም ያሉት። ያ ያለኝን ቦታ ለሙስሊም ቤተሰቦቼ የመቃብር ቦታ ይሆንልኝ ብለው ነው የጠየቁት። ድሮ ነው ቆይቷል። በዚህ መንግስት አይመስለኝም፣ ባለፈው መንግስት ይመስለኛል፣ ካልተሳሳትኩኝ አላውቅም። ለነገሩ ግን ያን ታሪካቸውን እንዲያውም እኛ ላይቭ ሁሉ ሰርተንበታል። ምን አይነት የተባረኩ ሰው ይሆን ነው። ዛሬ እንደዚህ አይነት አጋጣሚ ያለው ሰው ሆቴል ልስራ ይላል፣ ልሽጥ ይላል፣ ላከራይ ይላል፣ ሪል ስቴት ልስራ ይላል። እኚህ ሰውዬ ምን አይነት የተባረኩ ይሆን ነው ቦታዬን ለሙስሊም ቤተሰብ መቃብር ይሁን ብሎ ያሉት ብለን ብዙዎቻችን እንደነቅ ነበር። እንዲያውም ከዛ በኋላ በዛ ቦታ ላይ ሰደቃ ምንድነው ቁርአን ያስተምሩበታል፣ አንዳንድ ነገሮችን የእምነት እንትን ያሳቡበታል። ይሄን አውቃለሁ እኔ ላይቭም ሰርችበታለሁ። በዚህ አላስታውሰውም መቼ እንደሆነ እንጂ እና መስተዳድሩም ራሱ ተስማምቶላቸዋል ነው። ውዝግብ ነበረ ብቻ የማውቀው ነገር የለም። ሰምቲንግ እንደዛ ነገር እንደነበረ ትዝ ይለኛል። የምታውቁ ሰዎች ንገሩኝ እዚህ ጋር እና ለምን ጉዳዩ ስለምን አልተቀበለኝም መንግስት? አካባቢው ለመቃብር ቦታ አይሆንም በሚል ይሁን የማስተር ፕላኑ ብቻ የማውቀው ነገር ብቻ እንደዚህ አይነት ውዝግብ እንደነበረ ትዝ የሚለኝ ታሪክ አለ። የቆየ ታሪክ ነው። እንግዲህ ኢስላሚክ ባንክ ያቋቋመው ምርጥ ኢትዮጵያ ናቸው። እስልምና ባንክ ራሱ ወለድ የለውም። በእስልምናም ደግሞ ወለድ ሐራም ነው። ባንክ ኢንተረስት ይሰጣል። ወጥቷል። ያ በሐራም ነው። በምንም ታምር ጠቅላይ ሚኒስትር ዶክተር አብይ በህይወት እያለው የሙስሊም ባንክ ክፈትልን ብለው ያስከፈቱ ብቸኛ አባት ናቸው አብይ። ይሄንንም ደግሞ በህይወት እያሉ ስሞት መቃብሬ እዚህ ነው ብለዋል። በህይወት እያሉ ነው ያሉት። ዛሬ ያ ነገር በቁም ያሉ ሰዎች ተግባራዊ አድርገውታል። ማስተር ፕላኑ እዛ ቦታ ላይ አይፈቅድም፣ የጣዖት ቦታ ሊሆን ነው፣ እንደዚህ ሊደረግ ነው። ምን አገባ? ያንተም ሞቻ ታውቀዋለህ። አይሮፕላን አደጋ ላይ ሊገጥም ይችላል፣ መኪና ሊገጭህ ይችላል፣ ልትቃጠል ትችላለህ። በጦርነት ውስጥ ሞት ምን ታውቃለህ አንተ? ሲሆን ወደ ነገሩ ወደ ሰላም እንዴት ይመጣል? ገና ትላንትና ነው የተቀበሩት። ዛሬ ፖለቲካ ሆኖ ቁጭ አሉ። ፖለቲካ በቃ ሌላው በቃ የፖለቲካ ቁማር ሆኖ ቁጭ አሉ። እና በጣም ነው ያዘንኩት። ይህን የሚያክል ትልቅ አባት ሀዘናቸውን ገና ሳንጨርስ ወደ ፖለቲካ ለምን መግባት ፈለጋችሁ? ምንድነው አጀንዳችሁ? ምንድነው ከጀርባችሁ ያለው? እነማን ናችሁስ? ስንት ናችሁ እናንተ? የዚህ አጀንዳ ባለቤቶች ማን ናችሁ እናንተ? ህግ አስከባሪ ሳርጉ የፈጠራችሁ እነማን ናችሁ እናንተ? ለምንስ ነው አጀንዳውን ለኛ ልትሰጡ ነው የፈለጋችሁት የሚለው ነገር በጣም 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 አሳሳቢና አጠያቂ ነው። ኢቭን ኢፍ እንኳን ቢሆን እንኳን ሀዘኑን ትንሽ ዛሬም ነገም ሰልስታችሁ ነው ከዛም 7 ምናምን ተብሎ ምናምን ነገር ትንሽ ከወጣ በኋላ ቤተሰቦች ሰብሰብ ብላችሁ በእስልምና ወግ መሰረት እስቲ ቁጭ በሉ። እንዲህ ነገር ይሆናል ያለው ይሄ ነገር እንዴት እናድርገው?
ይሄን እንደዚህ ብናደርገው እንደዚህ ይሆናል፣ ይሄን እንደዚህ ብናደርገው ወደፊት ያመጣል። እስኪ ግድ የለም በዚህ ጉዳይ ላይ እንመካከር እንደ ጨዋ። እኔ እኮ የምለው የሃይማኖት አባቱም በሃይማኖቱም ውስጥ ፖለቲካ ማን አለብኝ፣ ፖለቲካም ውስጥ ፖለቲካ እስከ መቼ ድረስ ነው? በጣም ግራ ገብቶኝ ነው። በስንቱ ነገር ላይ እኛ አጀንዳ እየተሰጠን እንጨቃጨቅ። እዚህ ጽንፈኛውን እኮ አልቻልነው። በየቀኑ አጀንዳ እየሰጠን ትላንት ተቀብረው ዛሬ ለምን ፈለጋችሁት? ማህበራዊ ሚዲያውን ማንጫጫት ለዩቱበሮች ጥሩ ነው፣ መነገጃ ይሆናል። በደንብ ጥሩ አርስት ነው። ጥሩ ተምፕሌት እየለጠፉ ጥሩ አጀንዳ እየሰጡ መጻፍ ይችላሉ፣ ይሸቅላሉ። ግን ለምን ፈለጋችሁት? እናንተ ትልቅ ሰዎች፣ የሃይማኖት አባቶች ለምን ፈለጋችሁት? ይሄ እኮ በር ዘግታችሁ የምትወያዩበት ጉዳይ ነው። በዚህ የምታወቃለሁ የምትል ሃይማኖት አባት ካለ ትኩስ እብድ ነው። እየነገርኩ ነው ያለሁት። ይሄ ወዴት ኮተናል መሰላችሁ? አንድ የሚታይ ነገር አለ። ሰሞኑ ነግራችኋለሁ። እመኑኝ፣ ከዚህ ቀጥሎ የሃይማኖት ሸዋሸዋ ይጀመራል ብያችኋለሁ። ከዚህ ቀጥሎ እቺ ትልቋ በር ነች ለመክፈት። አሁን እስልምናው ለሁለት ይከፈላል። አራጋቢዎቹ እዚህ ጋር ይገባሉ፣ ተጫዋቾቹ ይገባሉ። አዲስ አበባ ዓለም ባንክ አካባቢ የሙስሊም መስጊድ እና የክርስቲያን ቤተክርስቲያን መካከል በተነሳው ጸብ አልቅሰው እርቅ የፈጠሩ መልካም አባት ናቸው። እኔ አሁን ይሄ እኮ መሰላቸው አሁን የታየኝ ከዚህ ጀርባ የሚጫወቱ ተጫዋቾች ናቸው የሚታዩ። በጣም እቺም ቢንጎ ነው ያሉት፣ ቢንጎ ነው ያሉት። በቃ እስላምናውን በተለይ ለሁለት ለመክፈል የአንደኛው ወገን ደጋፊ የአንደኛው ወገን እንደዚህ በሚትዬ ሰላማለች እና ላይክ እያደረጋችሁ በጣም ትልቅ አሁን ሰሞኑን እቺ ብቻ እንጫወተዋል። አሁን ዝም ብላችሁ ተከታተሉ። ዩቱብም ተከታተሉ፣ ፌስቡክም ቲክቶክም በጣም ነው የሚራገበው፣ በጣም ነው የሚሸቀልበት። ትልቅ አጀንዳ ነው፣ ሰው የሚሰዳደብበት የሚጣላበት። እቺ ትልቅ ነች። እኔ ከመጀመሪያው አሁን የወጣሁበት ምክንያት እንደምትሰፋ ስለማውቀው ነገር ነው። በጣም ነው የምትሰፋው፣ በጣም እጅግ የሚሰፋ አጀንዳ ነው እና ሃይማኖት አባቶች ሰከን ብላችሁ ረጋ ብላችሁ በር ቆልፋችሁ በር ዘግታችሁ ቤተሰብ ሰብስባችሁ እንደ ጨዋ የሃይማኖት አባት አውሩ። የሚሻለው ይሄዱ። አለበለዚያ አሳውም ይሞትባችኋል፣ ባህሩም ይደርቁባችኋል። ለእኛ መቼስ ያው መከራችን እኔ እንደው ይሄ ጠቅላይ ሚኒስትር የሚያሳዝን በየሰዓቱ አጀንዳ እየሰጣችሁ ስራውን ይስራበት ወይስ በእናንተ አጀንዳ ይጫጫበት? አሁን ደግሞ በዚህ ሌላ አጀንዳ ከተማ ውስጥ እንደገና ሸዋሸዋ ልሰሩ ነው ደግሞ። ስለዚህ በጣም አሳፋሪዎች ናቸው። ሰከን በሉ፣ ሰከን እርጋታ፣ ንፋስ አየር ውሰዱ፣ ስሜታዊ አትሁኑ። ይህን አጀንዳ ያነሳችሁ ሰዎች በጣም የምታሳፍሩ ናቸው። በተለይ ሃይማኖት ሰው ሆናችሁ በጣም ታሳፍራላችሁ። መርጋት አለባችሁ። መግለጫ አይቀበርም፣ ከተቀበረ እንደዚህ ነው፣ ደብዳቤ እንደዚህ ይጻፋል፣ ያናነሰዋለን፣ ቆፈን ጎድጎድ እናወጣዋለን፣ ሬሳው እዛ አይቀበርም። ሚና እንዲ ጥሩን ህጉ ከፈቀደ እኮ ቁርአኑም ይሁን ሸሪያው ካዘዘ ተነጋገሩ። ቁጭ በሉና ቁጭ በሉ። ቤተሰብ አላቸው እኮ 10 ልጆች፣ የ10 ልጅ ባለጸጋ ናቸው እኮ ሀጂ ሙፍቲ 10 ልጆች አላቸው። ልጆቹን ጠርታችሁ ቁርአኑን እያሳያችሁ ይሄን ያዛል፣ ይሄ እንደዚህ ነው የሚለው፣ አባታችን እንደዚህ በነበረበት ጊዜ ይሄን ያሉትም እንደዚህ ነው፣ ከሸሪያ ውጭ ነው፣ ከህግ ውጭ ነው፣ እንዴት እናድርግ፣ እንደዚህ ቢሆንና እንደዚህ በክብር እናደርግ ጥሩ ነው። ቤተ መንግስት ተቀበራሉ ቢሉ ምን ልታደርጉ ነው? አይቀበሩም ትሉ ትዚህ እናዘዝ ነው። ለቢሳካላችሁና መንግስት ቢፈቅድላችሁና ቤተ መንግስት ይቀመጣሉ ይቀበሩ። ስለዚህ አንዳንዴ የወረደ አስተሳሰባችሁን ተው። እኛ እኮ ከእናንተ ብዙ እንማራለን። ዓለማዊ ሰዎች ነን እኛ። የሃይማኖት አባቶችም እንደዚህ ከዘቀጣችሁና ከወረዳችሁ ከእናንተ ትውልድ ምን ይማራል? ገና ሰዓት ሞቱ። የእናንተን ሞት መች አወቃችሁት? በምን የምትሞቱት? በሰዓት ተቃጥላችሁ የምትሞቱት? በአይሮፕላን አደጋ ነው የምትሞቱት? በጦርነት ነው የምትሞቱት? የታወቃችሁትና ነው እናንተ። እና በጣም 4 ሴትና 6 ወንድ አላችሁ። አንድ ልጅ ሞቶባችኋል መሰለኝ ባለፈው እንደዚያ ነገር ብለው ነበር። እኔ ሳጫውቱኝ እኔ በጣም የክብር እንግዳዎች ናቸው። በየጊዜው በዓል ባዘጋጀው ቁጥር የመጀመሪያ እንጠራቸው የክብር አባቴ ናቸው። ይመርቁኛል፣ ሁልጊዜ ይዘይሩኛል። እኔ ኦርቶዶክስ ነኝ።
ግን በጣም የምወዳቸው ናቸው። ብዙ ሙስሊም አባቶች አሉኝ እኔ የምወዳቸው። ከነዛ መካከል አንዱ ሀጂ ሙፍቲ ናቸው እና ስገባ አሰምቻቸዋለሁ። ዘረኝነት የሚባል ነገር ይጠየፋሉ። ሰው ሁሉ ለሳቸው አንድ ነው። ምንም በቃ ሰው ነው ለሳቸው። እንዲህ አይነት አባቶች እንዲበዛልን ነው የምንፈልገው። እግዚአብሔር ደግሞ ፈቅዶ ሲወስዳቸው ደግሞ ነፍሳቸው ትረፍ፣ ነፍሳቸውን በገነት ያድርግ። እንግዲህ አይታችኋል፣ ማዕበል ነው። የሀገር መሪ እንደዚህ አይቀበርም። የሀገር መሪ ይሄ ብቻ ይገልጻል እኮ በቃ ይሄ ትልቅነት ይገልጻል እኮ። በቃ ከዚህ ሁሉ ህዝብ ጋር ነው አሁን የምትፋጁት እናንተ። የዚህም ሁሉ ህዝብ ጭንቅላትን በጥብጡት እናንተ። የህዝቡ ሀዘን ነው። የእሳቸው መቃብር ጉዳይ አለ። በቃ ነፍሳቸው እኮ ሄደች። በቃ አሁን ከዚህ ጋር ጨዋታው እኮ ከስጋ ጋር ነው። ነፍሳቸው ሄዳለች፣ ቦታዋን አግኝታለች። ከስጋ ጋር ነው የምትሟገቱት አሁን ያላችሁት። እና ይሄ ቅድስ ትልቅ ኃጢአት ነው። ቁጭ ብላችሁ በሰለጠነ መልኩ ወላጅ ጠርታችሁ፣ የሚመለከተው አካል ካለ ጠርታችሁ፣ ቤተሰብ የሆነ ሰው ሰብስባችሁ፣ የሃይማኖት ትልቅ አባቶችን ጠርታችሁ ቁጭ ብላችሁ የምታወሩትን ወግ ለዩቲዩብ መነገጃ ያደረጋችሁት፣ መታወቅ ለሚፈልግ ሰው መሸቀጭ አደረጋችሁት። መለስ ተቀበረ ይባላል እንዴ? ተወረወረ ነው የሚባለው። መለስ ተቀበረ ትላለህ እንዴ? ይጅላጅል ተገዶና ተፈቅዶ የተቀበረ ቀብር አንድ ነው። ያ እኮ ግዳጅ ነው። ካልወጣ የሚገጥመን ታውቃለህ። ይሄ እኮ ስም አይታር ግልብጥ ተገልብጦ እኮ ተጫፍጫፉ እኮ የቀረ እኮ የለም እኮ። ምሳሌ መለስ ማለት አንድ ነው ሲባል መለስ ትላለህ። አሁን ይልቁን ሳውዲ አረቢያ ታየ ተገኝቷል። ሂድ እዛ አላሉ በጀለቢያ እያሳዩት ነበር። እና አሁን ዞሮ እኔ ስለሱ አያገባኝም፣ ግን አደብ ግዙ። ለሚዲያ መነገጃ አትሁኑ። መሳቂያ መላገጫ ማቱ መብቱ ነው። ለአንድ ትልቅ ዩኒቨርሲቲ ከዚህ በኋላ ስሙት አካሌን ሳይንቲስቶች፣ ጠበብቶች ልጆቼ ይመራመሩበት ብለው ለጥቁር አንበሳ ሆስፒታል ወይ ዋሬቨር ለምብሰጡ ቢሆን ኖሮ ምን ልታረጉ ነበር? ሄዳችሁ ልታወጡ ነበር? ልትሟገቱ ከጤና ጥበቃ ጋር እንደገና ሌላ ቡጥቡጥ እንደገና አይቻልም ብላችሁ ልትሉ ነበር? ምን አይነት የዘቀጣችሁ ሰዎች እንደሆናችሁ ሊገባኝ አይችልም። መብቴ ነው። አሁን እዚህ ስደተኞች እዚህ አይታችኋል። እዚህ ያለ ስደተኛ እዚህ ከሞታችን በፊት እንናዛለን። እዚህ ያው ንዛዜ ሳይሆን ያው እኔ ከሞትኩኝ ሬሳ ኢትዮጵያ እንዳይገባ ይላል አንዳንዱ። እዚህ በቃ ትሄዳለህ፣ የሆነ ቦታ አለ፣ እዛ ይቃጠልና አመድ ይሰጣል። በእንትን ቦቃ ቀጥ ወጣለ። በቃ ቤት አመድ ልጅ የሚሰጥ መብት ነው ይሄን ማለት። ሬሳይ ስሞት እዚህ ቀበር ካልክ ደግሞ ትችላለህ። $10,000 ትተፋለህ፣ 20,000 ሊሆን ይችላል ትተፋለህ። ያ ይፈርድ በጎፈንድሚ ያለ ይዋጣል። ለመቃብር ደግሞ ማን ብሎኛል? ቀብረ ሞተ ገንዘብ ለመስጠት አንተ ሞት እንጂ አንዴ ነው የምንሰበስበው፣ አንድ ጊዜ ነው የምንሰበስበው። ሆስፒታል እኮ መጥቶ አንድ ሰው አይጠይቅም። ልክ ስትሞት ግን ገንዘብ ሲባል አውጡልኝ ብቻ ቶሎ ቅበሩልኝ ነው። ቶሎ ቅበሩልኝ አዋጣለሁ ብሎ 100-200 ሰብስበው በአንድ ጊዜ ይዋጣል። ብዙ ትቀበላለህ። አንዳንዱ ደግሞ ሬሳ እትብት የተቀበረበት ሀገር ሄዶ ይላክልኝ ይላል። እትብቱ እኮ የተቀበረበት ሀገር እኮ ቀለበት መንገድ ተሰርቶበታል። እዛ ኮንዶሚኒየም ምናምን ተሰርቶበታል። እትብት የተቀበረበት ይላል። አንዳንዱ ይላካል ተጭኖ እንደገና በዚህ ያው ቋሚ የሟችን ፍላጎት ለማሟላት ሲል ያደርጋል። ይህ የተለያየ ነገር ነው። በተለያየ እንትን አለ እና ዞሮ ያም ሌላ ጉዳይ ነው፣ ሌላ አጀንዳ ነው። አሁን ግን ይረፉ ትንሽ። ገና ትናንትና የተቀበሉታል። ዛሬ እንረፋ፣ ነገ እንረፍ። አትሊስት እስከ 7ቱ ድረስ እንረፍ። ምን በል ገና ቀብረን ስንመለስ ፖለቲካ ከቀብር መልስ እንዲህ ከቀብር ትንሽ እኔ በጣም የሚያስቅ ነገር ሆኖብኝ ነው አሁን ይሄን የማወራው። ከቀብር መልስ ፖለቲካ፣ ከቀብር መልስ ዩቲዩብ፣ ከቀብር መልስ ሸዋሸዋ። እኔ ስንት ፖለቲካ አይቻለሁ። እንደዚህ ቆሸሸና እንደዚህ የረከሰ ፖለቲካ አይቻላል። በብዙ ፖለቲካ ላይ ገብቻለሁ። 18 ዓመት ይኸው ምን 18 ከ83 ጀምሮ ፖለቲካ ውስጥ ነው ያለሁት። ግን በምንም ታምር ካየሁት ፖለቲካ ሁሉ የዘቀጠ ፖለቲካ ያየሁት ይሄ ፖለቲካ ነው።
የወረደ ፖለቲካ እና የሃይማኖት አባቶች ተረጋጉ። ትልቅ አባቶች እዚህ ላይ ትኩረት ሰጣችሁ በቤተሰብ ደረጃ ላይ በጉባኤ ደረጃ ላይ ቁጭ ብላችሁ እንድትነጋገሩ አቁሙ። ደብዳቤ ሬሳችሁ እንዲወጣ ደብዳቤ መግለጫ መላላጫ ስርዓት ብትይዙ ይሻላችኋል። እፈሩ ትንሽ። ለዚህ ነው ሰው ሞቶ እንዴት አያርፍባትም ማለት ነው። እዚህ ሀገር ላይ ሞቶ እንዴት አያርፍም ሰው? እና በጣም አፍሬያለሁ፣ በጣም አዝኛለሁ። ወታችሁ ህዝቡን ይቅርታ ጠይቁ። ዩቲዩበር የምትባል ሚዲያ የምትባል ፌስቡከር የምትባል አቁም። ከዚህ ውስጥ ውጣ። ከዚህ ላይ ትንሽ ቤተሰቡ እስኪረጋጋ ሀዘናችን ዝቅ እስክንል ድረስ ጸጥ በሉ። ንግድ ካልሆነ በስተቀር በሀጂ ጉዳይ ላይ ከዚህ በኋላ ሚዲያ የምትሰራ ዩቲዩበር በውድ ፌስቡከርም ሁን ዩቲዩበር ቲክቶከርም ሁን ዋቴቨር ገንዘብ ፈላጊ እንደሆንክና የአጀንዳ ባለቤት እንደሆንክ ለመረዳት አለ። ይሄ ትልቁ የፖለቲካ መንገድ ነው። እመኑኝ። ሰሞኑን ሰማላችሁ። በዚህ ሙስሊም ከክርስቲያን አይደለም እኮ ሙስሊም ከሙስሊም ይፋጃል። አሁን በዚች አጀንዳ ብቻ ሙስሊም ያልሆኑ ፖለቲከኞች መሀል ገብተው በደንብ ያቦኩታል። ይሄን ይጫወቱበታል። አሁን ሀገር ለመበጥበጥ ትልቁ አጀንዳ ነው። አሁንም እየሰማሁ ነው ያለሁት። በቃ በዚች አጋጣሚ ፔኔትሬት አድርጎ መግባት ነው አሁን ነው የሚባባሉ ሰዎች ሰማሉ። ስለዚህ ባካችሁ እንኳን አደረሰ። አሁን አልሞት ባይ ተጋዳይ ይፈራገጣል። ስለዚህ ነው እንደ ጠቅላይ ሚኒስትሩ እንረሳችሁ ይገባል። እናንተም ቦታ የሰጣችሁ ባታሰሙ። አልገባኝም። አጻጻፍ ቦቸራ ለአንተ ገብተዋል፣ እኔ አልገባኝም። የጻፍከውን መልሰህ አንብበው እና አሁንም ቢሆን የምናገረው ነገር ምንድን ነው? እኔ በዚህ ጉዳይ ላይ ለተወሰነ ጊዜ ምንም አይነት አጀንዳ ሚዲያ ጭራሽ አቁሙ። በዚህ ውስጥ ያላችሁ ሚዲያ ውስጥ ይህን የምታራቁ ሚዲያዎች ብታምኑም ባታምኑም ከጀርባ ያላችሁን ተልእኮ ጎልጎል እናውጠዋለን። ከዛ በስማችሁ እንመጣባችኋለን። እየነገርኩ ነው ያሉት። የሃይማኖት አባቶች እናንተ ቀጭ ብላችሁ ቁጭ ብላችሁ ተነጋገሩ። ጽንፈኛ ቅጥረኛ ባንዳ በሙስሊም ስም የገባ ውጣ። ግብፅ የቀጠራችሁ ተላላኪዎች በዚህ ጉዳይ ላይ ስራ ምስሉ ምን አሉ? እኔ ቋሚ አባል ተከታታይ ሁለተኛ ገብቼ አሁን 10ኛ የምታደርጉኝ በደህና ነው። አልገባኝም። ይቅርታ ስትረጋገሙብኝ ነው ቅሬታ ያቀረብኩት። ዴብን አይጨምርም። አደራ ከሱ ጋር እንዳታጠም። ምንድነው እሱ? ብርሃኑ ምን ሀከሮች ናቸው? እባክህ አድሚኖች አይደሉም፣ ሀከሮች ናቸው። ሀከሮች ይገባሉ። በጣም ብዙ ያወጣቸዋል። በጣም ብዙ ኮመንታቸውን ሁሉ እኮ አንዳንዴ ያላነብ። ስለዚህ ነው እና ይሄ ጉዳይ በጣም እልባት ማግኘት ስላለበት በዚህ ጉዳይ መነጋገር ስላለብን አጀንዳ ይዤበት እመጣበታለሁ። በደንብ እናወራበታለን። ግን ሳይሰፋ ነገሩ ከዚህ ከአሁኗ ሰዓት ጀምሮ ለተወሰነ ጊዜ መረጋጋት እንድታደርጉ እፈልጋለሁ። መረጋጋት እንድታደርጉ እፈልጋለሁ። ይህም በዚህ ብቻ ልበል እና ትንሽ ቀዝቀዝ ይበል። ትንሽ ነገሩ ይስቀን። ሀዘናቸው ቤተሰቦቻቸው እንዳይጎዱ ትንሽ ለትንሽ ጊዜ ለአንድ ሳምንት ከዚህ አጀንዳ ብንወጣ ጥሩ ነው። ገና ካሁኑ ደብዳቤ መጻፋፍ፣ መላላክ፣ ሬሳ ማውጣት ምናምን ማለት ይህ ተራ የሆነ ምክንያት ሁሉ ተቀባይነት የለውም። በንግግር በውይይት ግን የምትወስኑትን ውሳኔ እንቀበላለን። እኛ የምትወስኑትን ውሳኔ በሙሉ እንቀበላለን። ከቤተሰብ ጋር ተማክራችሁ እንደ ሃይማኖት አባት ተወያይታችሁ ምን ትወስናላችሁ? እንቀበላለን። ስለዚህ ለተወሰነ ጊዜ አቁሙ። የቤተሰቡን መግለጫ እና የቤተሰቡ ውሳኔ አሳውቁን። ከዛ ወደሚቀጥለው አጀንዳ እንገባለን። ሲሪየስሊ መታየው አጀንዳ ቢታይ ደስ ነው። በጣም ወሳኝ። መንግስትም እዚህ ላይ ኢንቮልቭ ማድረግ አለበት። ወደ ፖለቲካ ላይ ያጡት ነው። በጣም እየሰማሁ ነው። የሸተተኛ ያሉ ነገር መጥፎ ነው። ያውን ፖለቲካ ሲሆን ሙስሊም ከክርስቲያን አለ። ወደ ፖለቲካ ሲሆን ሙስሊም ከሙስሊም ነው ወደ ፖለቲካ የሚዞሩ። እመኑኝ፣ የሚሸተኝ ነገር መጥፎ ነው። ምንድን ነው እሱ? ሙስሊሞች ለሁለት የተከፈሉ ናቸው። ከጥንት ጀምሮ የነበሩ ሰኒ የሚባል ስም አላቸው።
አዲሱ መጤው ደግሞ ከሳውዲ የመጡት ዋሃቢ ይባላሉ። ዋሃቢዎች ሱኒዎችንም ክርስቲያኖችንም ካፊር የሚሉ እሱ አያገባኝም። እነሱ ይነጋገሩ። እሱ የልማቱ አጀንዳ ላይ ብታተኩርበት እሱን ብታስተላልፍልን ስለ ወሬኞቹ ቦታ ባትሰጥ ነው ጨረስ ነው። ሁሉ ነገር ላይ እሱን ብቻ ባሌ ባሌ እንዳልኩልህ ባሌ 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 ባሬ የሚዘፈናል። እሱን አዳምጣ። እስካሁን መሰለ ባሌ እንዳወራ ትፈልጋለህ? የማወራውን አወራሉ። አጀንዳ አለኝ እኮ ቡክቸራ አጀንዳ አለኝ እኔ ሳወራ። አንተ ደግሞ በሱን ደግሞ ሂድ ተከታታይ እኮ ቀጥታ ፕሮግራም ተላልፏል። እሱ ተከታታይ ይዙና አጀንዳ ደግሞ ቆርጠ ወይ ጉድ ፈረድብኝ እኮ አባታዊ ልምድህን በሳቅ እያዋዛ አባታዊ ምግርና ልምድህን አካፍለ በጣፋጭ አቅርብ አገር አስቀድም ትውልድ አቅራቢ አርያ ሊሆን ቀድሞ ኮርዳይት ብራንድ የባንዳዎች በርታ እድሜ ስቴክ አመሰግናለሁ። ለማንኛውም በዚህ መልኩ ይህንን እና ምክር ነው የሰጠሁት እኔ እና አባቶቻችን የምናከብራችሁ ትልቅ ሰዎች ረጋ ብላችሁ ነገሩ እንዳይጦዝ በሉ። ነጋን ነገር ከመጣ በኋላ ያ ኮርዳይት እንዲህ ሲል ነበረ የሚል ነገር እንዳልሰማ ነው አሁን የምናገር ያለው። ብዙ ነገሮች ቀድመን እናገራለን መረጃ ሰብስበን። የሰሙ ሰዎች ሲኖሩ ይከስማል፣ ካልሆኑ ግን ነገሩ ይቀጣጠላል። ተቀጣጥሎ ነገር አጀንዳ ነው። ስለዚህ ነው ያልኩት። እስከ መቼ ነው አጀንዳ የምትሰጡ? አጀንዳ ይስጣችሁ የምታተራምሱ ነው ያልኩት። ስለዚህ ነው። እነማን ናችሁ እናንተስ አጀንዳ ሰጪዎቹ? ስንት ናችሁ? የት ናችሁ ብዬ ደግሞ ጥያቄም ጠይቄያለሁኝ። ይሄ ነው። ስለዚህ ፖለቲካው መጥፎ ስለሚሆን ደግሞ ትሰሙታላችሁ። አሁን ያወራሁትን ደግሞ ከነገ ከነገ ትሰሙታላችሁ። ሁሌም ሰላም ያብዛል እና እነሱ በቋንቋቸው ምን በዱዓም እኮ ይጨርሳሉ። ሞት እንግዲህ ቁጭ ብለው ዱዓ አድርገው እኮ ይጨርሱታል ችግራቸው ነው እነሱ። ስለዚህ በዱዓ በጸሎት ልብ ለሌለው ልብ ይስጠው፣ ቀልብ ለሌለው ቀልብ ይስጠው ብላችሁ ቁጭ ብላችሁ ዱዓ አድርጋችሁ ቤተሰብ ሰብሰብ ብላችሁ በፍቅር እንደ ሃይማኖት አባት እንደ ፖለቲከኞች እንደ ሃይማኖት አባት አውሩ ነው የምላችሁ። ይሄን በዚህ ልቶ እና ወደ አንድ ጉዳይ ልገብቼ ፕሮግራም ልዝጋ። ወንድሜ ጉዳይ ሁሌም ሰላምን ያብዛል። አሜን አሜን። ደግሞ ትናንትና ኮመንታችሁ ሁሉ ዲድስ እንደሚል እያነበብኩት ነበር። ትናንትና አሪፍ ፕሮግራም ነው የሰራ ነው። በሱ ምክንያት በጣም አሪፍ ኮመንት ይሰጣችሁኛልና እግዚአብሔር ይስጣችሁላችሁ። ሌላ ሁለት አጀንዳዎች ላይ ልምጣ። ሁለቱ አጀንዳ ላይ ልምጣና ፕሮግራም ልዝጋ። ሁለቱ አጀንዳ ላይ የጃጅ ሰውዬ መልእክት አስተላልፈዋል። የላከው መልእክት ያው ብዙም አልሰማሁትም፣ መስማትም አልፈለጉኝም እና ሲደርሰኝ የማስፈራሪያ መልእክት ነው የላከው። እኛን የሚያስፈራራው 130 ሚሊዮን ህዝብ እና በቀጥታ ደብዳቤውን ደግሞ ደደብነቱና ድንቁርናው ለአብይ ነው የጻፈው። አብይ የተጣለው ይመስላል ሲናገር እና እንዲህ ብለህ አስፈራርተኝ፣ እንዲህ ብዬ አድርገኝ፣ እንዲህ ብለኝ፣ እንዲህ አድርገኝ፣ እንዲህ ብለኸኝ፣ እንደዚህ ሀሜት ነው በቃ የጻፈው። እኔ በጦርነት ጊዜ ጥቅምት 24 ቀን ሁሉ ደርሼልህ ነፃ አውጥቼ እንደዚህ ብዬ እንዲህ አድርጌልህ በሪፍረንደም የኤርትራን ህዝብ ነግረን ኤርትራ ነፃነቷን አግኝታ ያለች ሀገር የባህር በር በልመናና በኪራይ ካልሆነ በስተቀር ምናምን የሌለ ቡትቶ ነው የሚጽፈው። ቡትቶ አንድም ፍሬ ነገር የለውም ከተጻፈው ደብዳቤ ላይ። እንኳን ጠቅላይ ሚኒስትር ዶክተር አብይ አይደለም እኔን አክቲቪስቱን እንኳን አይመጥነኝም የጻፈው ደብዳቤ። እንደ መሪ ሰውየው ጃጅቷል ብያቸዋለሁ። ጃጅቷል ብያቸው። አንደኛ እነዚህ ሻዕቢያ የምትባሉ ሰዎች አንድ ነገር አላቸው። በከፊል ከተማና ገቢዎች ህዝብን እያማረሩት ነው። አንድ ነገር በልማት በጣም አሳቢ ነው። ቴንክ ዩ ገቢዎችና ምናምን እኛም እየደረሰብን ነው። እመጣበታለሁ ስለሱ እንዳለ አመሰግናለሁ። ሰኔ 30 ብገናኝ አለው ትምህርት ቤት ሲዘጋ እና እንዳለ ሰምቻለሁ። እኛም ጋር ደርሷል። ግድ የለም እንነጋገርበታለን። አሁን ግድ የለም። አህመድ ውጣ አንተ ሌባ፣ አንተን አንዱ የምትታወቃ የምትኖረው አንተ ነህ። ሬሳ ያውጣ ብለህ የምትል ፍንታ መቃብር ያውጣ የምትለው አንተ አይደል እንዴ? አህመድ ሐሰን እነዚህ ነው። አሁን አህመድ አለ ሰው ሻዕቢያ ነው።
አሁን በሙሉ ሻዕቢያዎች ስማቸውን ይቀይራል፣ የሙስሊም ስም ይዛሉ። በፊት ይዘዋል፣ አሁን ይቀጣጥላል። እመኑኝ በሙሉ አሁን ሻዕቢያዎች ያራግቡታል። የእሳቸው ሬሳ ጉዳይ በደንብ ነው የሚራገበው። ጠቅላላ የሻዕቢያ አባል በሙሉ አሁን ስም ቀይራለሁ። መሐመድ፣ አብድራህማን፣ ሁሴን፣ ክድጃ፣ ፉቲያ እየተባሉ ይመጣሉ። ስለዚህ ሙስሊሞች አስቡ፣ ነግራቸዋለሁ፣ እንዳትሸወዱ። በእነዚህ ውስጥ እነሱ ናቸው። ይኸው አሁን ገባ ራሱ አህመድ ሀሰን ብሎ ገባው ራሱ ገባ ገና ከሆኑ ገባ ገና ሳንጨርስ ገባ ገና ይፈለፈላሉ ማለት ናቸው። ምን አለ እንደሞካቸው ሌላው ያቀኝ እኔ አውቃቸዋለሁ። እኔ እኮ ውስጣቸው ሰበሰባለሁ ከነሱ ጋር። ለዚህ እኮ ነው አውቃቸው ምን እንደሚሉ አውቃለሁ። እና ምንድነው ደብዳቤ ጽፎ እንደዚህ ነው ስትፈልግ ለምንኸኝ እሰጥሃለሁ ባህር አለበለዚያ አትጠይቀኝ አይነት ነገር የሚናገረው እና እኔ ድፍረቱ ነው ደስ ያለኝ። አንደኛ 3 ሚሊዮን ህዝብ 2 ሚሊዮን ህዝብ የማይሞላ ሰው ህዝብ ይዞ ህዝብ አገር አልባ ሰው አድርጎ ዜጎቹን በሙሉ በስደት በትኖ በየዓለሙ ሀገር እንዳለው ሰው ቆሞ ማውራቱ 130 ሚሊዮን ህዝብ ነው እየደፈረ ያለው የደፋር ነው። ሁለተኛ ግብር አለበት፣ የደም ግብር አለበት። በጦርነት የኖረ ሰው ነው፣ ካለ ጦርነት የማይኖር ሰው ነው። ሶስተኛ ሻዕቢያ የሚባል ፍጡር በጥቅምት 24 ጦርነት ባለውለታ አድርጎ ራሱን ይቆጥራል። እኛ ባንይዝ ኖሮ እኛ መስዋዕትነት ባንከፍል ኖሮ ህወሓት አስመራን በደንብ ይቆጣጠር ነበር። በደንብ አድርጎ ነው የሚገባው አስመራ በደንብ። እኛ ድንገተኛ ማጥቃት ሲደረግ ሰራዊቱ ሲታረድ መንገዶች ሲዘጉ በሲኖትራስ ገደል ለገደል የገባው መንገድና አቅጣጫው ወደ ኤርትራ የመራው ሰው ሄዷል። አዎ አንተ ማካምቦ አስመራ እስከ ጨርቆስ ድረስ ታውቃቸዋለህ። ምን እና እኛን ነፃ ያወጣናችሁ ዋጋ ከፈልነው እኛ ነን። ስትቀጠቀጥ ነበር ከመቀሌ እኮ ከመቀሌ አስመራ ነበር በሮኬት ሲቀጠቀጥ ብሎ የዋለው እኮ ያጠፋ ነበር ቤተ መንግስት ላይ ሆኖ ሻዕቢያ ህወሓት። እኛ የሚተኩሱትን ሮኬት 3 እኮ 4 ጊዜ እኮ አስመራን ቀጥቅጠዋል እኮ በሮኬት እኮ። 5ኛ ላይ ሮኬቱን እኮ የኛ አርትለሪዎች መተው ነው ያጠፉትና ያወደሙልን። እኛ ባንመታው ኖሮ እኮ አስመራ የምትባል ከተማ አትኖርም ነበር። ህወሓት ሲቀጠቅጥ ነው አልኩ በሮኬት። የት ነበር ያኔ? አንዳንዴ ስታወሩ የሌለን ታስመስሉናላችሁ፣ ፖለቲካውን ማናቅ ታርጉናላችሁ። አየር መንገድ አይደል የተመታው ከመቀሌ ሮኬት ወርውረው። የትምን መመጻደቅ ነው የምትመጻደቁብን? እኛ ለእናንተ ውለታ የትኛው ውለታ? ለምንድን ነው የኛው ውለታ የማታወሩት? ከመነሻው ጀምሮ ነፃ ያወጣችሁ የትግራይ ህዝብ ነው። የትግራይ ህዝብ ነው። አሁንም ደጋግሜ እነግራለሁ ይሄንን። የትግራይ ህዝብ ነው ኤርትራ ነፃ ያወጣት። ትግራዮች ናቸው የተዋጉላችሁ ለእናንተ። ሻዕቢያ የሚባል የሰው ያለ የወንድ ያለ ብለን ያለከው አልጌና ላይ ያለክ፣ ቃውራ ላይ ያለክ፣ ናቅፋ ላይ ያለክ፣ አፋቤት ላይ ያለክ፣ በየቦታው አልቃችሁ ወንድ አታችሁ ከትግራይ ወንድ ጠርታችሁ ነው የተዋጋችሁት። የትኛው ውጊያ ነው የምታወራልኝ? ራስን ስለ ውጊያ ብቃት አንድ ደብዳቤው ላይ ጽፏል። ሰራዊታችን ማታ ከሆነ አልክ ደብዳቤው ላይ እኛ ማለት የምንድን ያልከው የምንጦር ምናምን ነገር ብላል። አባዬ የአይጥና የዞን ውጊያ ነው የምናደርገው ከአንተ ጋር ካሁን በኋላ ብንዋጋ። የአይጥና የዞን ውጊያ ነው የምንዋጋው። እመነኝ። ጠዋት ተነስተን ምሳ አስመራ ነው የምንበላው። ሁሉንም በልተህ ሁሉንም ተባልተህ እንዴት ነው የምችለው? እንዲህ ዝምታችን ፍርሃት አይደለም። ሀገር ኤርትራ ሀገር ለመሆኗ በምንም ታምር እውቅናችሁንም አናቅም። እኛ የኢትዮጵያ ህዝብ አያውቅም። ስለ አንድ ሀገር እውቅና ለመስጠት የሀገር ህዝብ ይወያያል። የኢትዮጵያ ህዝብ ተወያይቷል። ኤርትራ ሆና ልትቀጥል ነው ብለን ነግራችሁናል። ለኛ
ነግራችሁናል ይለኛ የትኛው የኢትዮጵያ ህዝብ ነው ኤርትራ ሀገር እንድትሆን ወሰናል ብሎ በሸንጎ በፓርላማ ህዝብ ተወያይቶ ያጸደቀበት አለ? እስኪ ንገረኝ በዚህ ቀን ብለህ። የለም። የጫካ ውልህን ይዘህ መጥተህ የኤርትራ ህዝብ በተቀመጥ ቦታ ነፃነት ይሻላል ወይስ ባርነት ብለህ በማያውቀው ነገር አዎ ባርነት ነፃነት ካልክ መገንጠል ነው ብለህ የገነጠልከው። አልተወያየን፣ አልተነጋገርን፣ ሀሳብ አልሰጠን። እኛ ያለን ኤርትራኖች እኮ ሀሳብ አልሰጡም እኮ ነፃነት ወይስ ባርነት ብለህ የተገነጠልከው። ልክ ነፃ የሆነ ነፃነት ፍለጋ እንደተገነጠልክ አድርገህ ራስህን ትቀደዳለህ እየወጣ። አንዳንድ ጊዜ ረጋ በሉ። ፖለቲካውን ጠንቀን የምናውቅና በፖለቲካ ውስጥ ያለፍን ሰዎች አለን። በፖለቲካ በውጊያም ውስጥ ያለፍን ሰዎች አለን። ትጎዳላችሁ። አሳ ጎርጓሪ ዘንዶ ያወጣል ብለህ አልክ። ዘንዶ እያወጣህ ነው አንተ ያለው። ዴቪነሱ ስለኛ ውለታ ማውራት ከጀመሩ አይደለም አሁን ያሉት ለዳግም ምጽአት በኋላ የሚፈጠረው ዘራቸው አውርቷቸው እንደገና በጣም የሚዘገነ ከጻፈ ደብዳቤ ውስጥ ያሰማሁት ምንድነው ከዚህ በኋላ ጦርነት ከፍታለሁ ብለህ ህዝቡን ዋጋ እንዳታስከፍለው ብላልክ። አንዱ ዳጄ ባልፎናል በሽንታችን ብቻ ጨርሳቸዋልን ብሏል። ጎርፉን ማዕበሉን ሽንታችን ብቻ ይገባል። እንዴት አድርገህ ነው 2 ሚሊዮን ህዝብ 130 ሚሊዮን ህዝብ ብታስፈራራው? በየትኛው ሳይንስ በየትኛው ሳይንስ ነው የምታስፈራራው? ህዝብን እንዳታስጨርስ አልክ ደብዳቤ ላይ። ብታስብበት ይሻላል። ጠቅላይ ሚኒስትር ዶክተር አብይ ምን አገባው? አብይ እኮ ህዝብ ነው ራሱ ከኛ ጋር ነው። የህዝብ ጥያቄ ነው የምናቀርብልህ። የመሪ ጥያቄ አይደለም ይሄ፣ የህዝብ ጥያቄ ነው የምናቀርብልህ። ማሰብ ስለማትችልና ማሰቢያ ስለተሰበረ ነው እያሰብን የምንነግርህ እኛ። አንዳንድ ጊዜ ረጋ ብትሉ ሰከን ብትሉ ደስ ይለኛል። አሟሟቴን አሳምርልኝ ይባላል። አንተኛን ስታስፈራራን ኢትዮጵያ ውስጥ ብቻ በሚኖሩ 1 ሚሊዮን ኤርትራውያኖች ላይ እየወሰንክባቸውን እየፈረድክባቸውን ታውቃለህ። ከረንት ላይ አሁን ኤርትራ ነዋሪዋ 1.2 ሚሊዮን ህዝብ ነው ያላት። ሚስጥርህን ላውራልህ ካልኩ አሁን አስመራ ላይ ነዋሪው ኤርትራ ላይ የሚኖረው 1.2 ሚሊዮን ህዝብ ብቻ ነው። ዳታውን ሰብስበን አመጣን። ኡጋንዳ ምን ያክል ህዝብ እንደሚኖር 70% ህዝብ ኢትዮጵያ ውስጥ እንደሚኖር በአብዛኛው በአረብ ሀገርም ቤትም ሀገር ተሰዶ እንደሚኖር አሜሪካን፣ ካናዳ፣ ኤሮፕ ካሉት ውጪ እስራኤል ሀገር በፈላሻ ስም ብዛት ያላቸው ኤርትራውያኖች እንደሚኖሩ ይሄን አረጋግጣለሁ። ህዝብ እንደምታስተዳድር አድርገህ ራስን ቆጥረህ እኛን ለማስፈራራት አትችልም። እኛ የጠየቅነው አንድ ነገር ነው። 130 ሚሊዮን ብር ህዝብ በር አይዘጋበትም ያለው ይሄ ነው። ምንድን ኮርዲኔት አባታችን መሙርቴ የቀብር ጉዳይ ከባድ ክስተት በውሸት ኑዛዜ የተሰራባቸው ግብዣቸው በገንዘብ ሸጣቸው ለሰማይ ቤት ይሆናል። ይህን የክደት ሴራ አጋልጥ። ተከታትለ የምትወዳቸው ከሆነ ምንድነው አይቃር ደውልና በውስጥ አነጋግረኝ። እየሰራሁበት ገና ብዙ ፖለቲካ አለ በዚህ የሚሰራ። ይኸው ቅድም አይቃር ወጥቼ ተናገርኩት። ለዚህ ነው የሚመጣውን ነገር ስለማቅ ነው። አሁን የሰሞኑ አጀንዳ ስለ ህዋት አናወራም፣ ስለ ሸኔ አናወራም፣ ስለ ፋኖም አናወራም። አሁን ስለ ሀጂ ሙፍቲ ምክንያት ትልቅ ጦርነት እንገባለን ብያቸዋለሁ። ስገባ የተናገርኩት ለዚህ ነው። ስለዚህ እዚህ ላይ አሰርግጬ ልንገራችሁ፣ ዋጋ ህዝብን ታስከፍለዋል። እኛ ጋር ደውለህ መፎከር፣ እኛ ጋር ደውለህ ማስቀረት አትችልም። ለነገሩ አንተ ህዋት ራስኩ በልተዋል እኮ ዛሬ እንዲያድንን የጠራው ህዋት አድኑኝ ብለህ ነው ወደ ህዋት መተህ የጠጋው እንጂ ህዋትን እኮ ስትገልጹ የነበረው ራሱ በዚህ ገለጻ ነበር እኮ።
እንደዚህ ነው ህወሓቶችን የምትገልጻቸው። በየትኛው መስፈርት ነው ዛሬ አንተ ከህወሓት ቀምት? በየትኛው መስፈርት ነው የህወሓት አመራሮች አንተ ዜግነት ኤርትራ የምትሰጣቸው? በየትኛው መስፈርት ነው ትግራዋይ ኤርትራ ውስጥ ገብተው የሚኖሩት? እቺ ነገር አዳምጡት ሁላችሁ። ወያነ ካርታ ይብላን ካርታና ኢትዮጵያውን ይብላን ወያነ ናታና ገዛ ርእሳ ኣብ ሰማይ ሰማይ ከም ደመና ዝንሳፈፍ ካርታ እዩ ዘለዋ። ካርታና ኢትዮጵያ ቀደም ምስ ኤርትራ ከመይ ከም ዝነበረ ቆልዑ ተምሃሮ ከለና እውን ኣብ ጥራዝ ኤክሰርሳይዝ ቡክ ዝበሃል ዝነበረ ሳእል ንፈልጦ ኢና ኩላትና። ኣብ ዘመነ ሃይለ ስላሴ ኣብ ዘመነ ደርግ እውን ተኾነ ኣብ ነንበይኖም እዋናት ዝወፁ ዝነበሩ ናይ ኢትዮጵያ ካርታ ዘይፈልጥ ሰብ የለን። ካብ ህፃንነትና ጀሚርና ምሳና ዝዓበየ ሳእል ስለ ዝኾነ ወረቐት ከይረኣና ዓይንና ዓሚትና ክንሪኦ ንኽእል ሕንፃፃት። ወያነ ግን ንዕኡ ይትፈልጠን እዩ። ወያነ ሎሚ ካርታ ናይ ኢትዮጵያ ኣቕርቡልና ኢሉ እንተዝሕተት ናይ ብሓቂ ወያነ ካርታ ናይ ኢትዮጵያ ሒዛ ይተቐርብን እያ። ኣይትማጎትን እያ ንካርታ ናይ ኢትዮጵያ ድማጎት ወያነ የለን። እምበር ምስ ብዙሓት ለባማት እዚ ኩሉ ኮለል 2 ዓመታት ፊኢና ክንደይ ዘረባታት ቴክኒካዊ ቁጥዒታት ዶብ ምሕንፃፅ ናብ ዳንነት ምኻድ ዝበሃል ዘሎ እዚ ሓፃር መገዲ ነዛ መለሊት እዛ ኢትዮጵያ ትብልዋ ንስኻትኩም ከመይ እያ ትመስል ኣርእዩና እስከ ብካርታ ኢልኩም ሕተትዎ እሞ ሽዑ ንዓና ከዓ ተሓቱና ንሕና ከዓ ንሃና ሒዝና ንመፅእ ኣብ መንጎ ክልቲኡ መሰላ ገብካዮ እንድሕር ተሓዛዚሉ ሽዑ እቲ ምትሕዝዛል ባእሲ ስለ ዝፈጥር እዚዩ እምበኣር ዝበእሰና ዘሎ ክንብል ተዘየሎ ከምኡ ኢልካ ኮለል ምባል እንታይ ፋይዳ ኣለዎ እዩ። እዚኣ ወያነ እዚኣ እምበኣር ካርታ ይብላ መማጎቲ ዝበሃል ሰነድ የብላ። ቀደሙ እውን ኣብዚ ሽግር እዚ ክትኣቱ ከላ ምእንቲ ህዝቢ ሶማል፣ ህዝቢ ኦሮሞ፣ ህዝቢ መሓራ፣ ህዝቢ ዓፈር ካልኦት ተፈላለዩ ህዝብታት ወላ እውን ህዝቢ ትግራይ ዘይኮነ ናይ ገዛእ ርእሳ ካርታ ለይቲ ለይቲ ዝረኣያ ካርታ ስለ ዝነበረ ንዕኡ ነዚ ካርታ እዚ ኣብ ወረቐት ኣስፊራ እያ ኣብ መፃወት እያ ባዕላ ኣብ መቃቕሮ ባዕላ እያ እዛ ወያነ እዚኣ። አዎ እንግዲህ ወያኔ ነው የሚገልጻቸው ሲገልጻቸው እንዲህ ነው የሚላቸው። ስለዚህ ሰውየው የጤናው ጉዳይ ራሱ ያሳስባል። እንደ እስስት እንዲህ የሚቀያየር ሰው ነው። ጦርነት በደላላ ነው የሚፈልገው። ገንዘብ ክፍሎ ደላላ ሱዳንን አመሳት። ሱዳን ያፈረሳት እሱ ነው። ሱዳን የመሰለቻችን የመሰለች ሀገር ገብቶ በተናት። ብዙ ሀገራቶችን በዚህ ነው መነገጃውም መኖሪያውም ይኸው ነው። ስለዚህ አሁንም ብትቆጠቡ ይሻላል ባይ ነኝ። ወደድክም ጠላህም የባህር በራችን እናገኘዋለን። በፈለገው መልኩ ሄደ ካለ ጦርነት ያለ መንግስታት ራሱ አውቆ ምን እያለህ እንደሆነ እየሰማን ያለው በደብዳቤ የምታስፈራን ኃይል አለ። ትልቅ ኃይል አለን። ምን እንደምናደርጋችሁ ታውቃላችሁ። እንዲህ አይፎክርባትም ኢትዮጵያ ላይ እንኳን አንተ አናሳ ትንሽ ህዝብ ሳይኖር ይቅርና ግዙፍ የተባሉ ሀገራቶች እንኳን በአሁኑ ሰዓት ኢትዮጵያ የምትደፈርበት ሰዓት ላይ ያለችው። ስለዚህ ይሄንን አውቀህ ወደህ ግባበት። ዋጋ የምታስከፍለው ህዝብን አንተን እንጂ ዋጋ የሚከፍል ኢትዮጵያ ህዝብ ከዚህ በላይ የለም። ዘመንህን በሙሉ ውስጥ ትጫወትብን ኖራል። ከዚህ በኋላ አትጫወትም። ተራው የኛ ነው።
ተራው የኛ ነው። ከህወሓት ተማር። ስለዚህ ብታርፍ ጥሩ መሰለኝ። አንብቤዋለሁ ደብዳቤውን ገልብጠውና በአንተው አንብበው። እኛ ላንተ እንደጻፍነው አድርገህ አንብበው። ለጊዜው ግን በዚህ ጉዳይ ላይ ብዙ መናገር አልፈልግም። ሌላ ሰፋ ጋር ውይይት ነበረ። ስለ አማኑኤል አሰፋ ጋር ውይይት ነበረ። እነዚህ ህወሓት የምትባሉ አቋም የሌላችሁ፣ ለራሳችሁ አትሆኑ፣ ለሀገር አትሆኑ፣ ለህዝብ አትሆኑ፣ ለምንም የማትሆኑ አውርቶ አደሮች ናችሁ። እንደ ቂጣ እየተገለባበጣችሁ ከራሳችሁ ክብር ማሳለፍ አልፎ የሀገር የሰው የህዝብ ክብር እየነሳችሁ የምትኖሩ ናችሁ። ሲፈልጋችሁ ትለጠፋላችሁ፣ ሲፈልጋላችሁ ደግሞ ትለያያላችሁ። እንደዚህ እያዋረድ እየሰደባችሁ ኢሳያስን አምላኪዎች ናችሁ። እንደገና ደግሞ ትገለበጡና የኢሳያስ ኤርትራ ተሳዳቢ ናችሁ። በምን እንደምንገልጽ አይገባኝም። ምን እንደምንላችሁም አይገባኝም የእናንተ ቋንቋ። አሁን ደግሞ እዚህ ጋር ደግሞ ኢሳያስ አፈወርቅን ትሰድበዋለህ ወጥተህ፣ ነገ ደግሞ ትወጣና ደግሞ ኢሳያስ መልአኪ ትሉታላችሁ። እንደገና ወጣችሁ አማኑኤል አሰፋ ጋር ውይይት ነበረ ስለ የተወሰነ ውሳኔ የትግራይ ሰራዊትን ጥያቄ ትክክለኛ ጥያቄ ነው አለ። የት ነበራችሁ ታዲያ? እነዚህ እንኳንም ትግራይ ውስጥ እንደዚህ የክራይሲስ ውጤት ነው። በነገራችን ላይ በድል ተጠራቆ ቢሆን ኖሮ በድል የመጨረሻ እንዲሁ በቃ አልቻልኩም ተባብሎ ፕሪቶሪያ ባይሄዱ ኖሮ አብይ አህመድ ተሸንፎ ቢሆን ኖሮ ይህ ሁላ የትግራይ ገመና አይወጣም ነበር። እዚህ ሁሉ ዞሮ ትግራይን ባጭሩ ለዚህ ሁሉ ክራይሲስ የትግራይ ክራይሲስ ዋናው ተጠያቂው ሻዕቢያ ነው። አስረግጬ ነው የምነግርህ። ይሄን ቆርጠ በደንብ አድርገህ ሶሻል ሚዲያው ተጠቀምበት። ትግራይ ወደ ነበረችበት መመለስ ጉዳይ የትግራይ እናት ያው አሚን ተመስገን ብላ ተኝታ አይወጣም ነበር። እዚህ ጋር ነው እንግዲህ ጉዳችንና ሚስጥራችን በፕሪቶሪያ ላይ ስምምነት ስለሄድን ነው እንጂ እስከ መጨረሻው ረግጠን ተዋግተን ቢሆን ኖሮ ጦርነቱ ባይቆም ኖሮ ይላል። ስንት የትግራይ ህዝብ እንደሚያርቅ አይገባኝም። አብይ ባያሸንፍ ኖሮ ነው የሚለው። ለዚህ ደግሞ ያበቃን ሻዕቢያ ነው የሚለው እንጂ የአብይን ጦር እናሸንፈው ነበረ መከላከያ ነው። ሻዕቢያ ነው ለዚህ ያበቃን የሚለው። ኦኬ ታዲያ ከሻዕቢያ ጋር ለምን ተጣበቃው ሄደ? ታዲያ መዳኛችን፣ መኖሪያችን፣ ህልውናችን ሻዕቢያ ነው ብላችሁ ለምን ትላላችሁ? አሁን ልትበቀሉት ነው? አምናችሁበት ነው? ለምንድን ነው ሻዕቢያን የወደዳችሁት? ለዚህ አስጠቃን፣ ለዚህ አበቃን ሻዕቢያ ነው ብለህ ባፍህ ታወራለህ። ሄደህ እግር ላይ ተደፍተህ ደግሞ ኢሳያስ አፈወርቅ ጋር ታወራለህ። ተመልሰህ ተደፍተህ ደግሞ ትጸልያለህ። ግራ የገባችሁ ፖለቲከኛ፣ ግራ የገባችሁ አክቲቪስቶች ናችሁ እኮ እናንተ። ጾታችሁን ላለመቀየራችሁ ምንድን ነው እኛ ማረጋገጫችን? ባህሪያችሁን አረጋግጥም፣ ጾታስ አልቀየራችሁ? ይህንን አሁን የትግራይ ህዝብ ይሰማዋል። እዚህ ቁጭ ብሎ በሁለቱም አንግል ነው የሚሰማ። አዳምጡት እናንተና እናንተ ትፈርዳላችሁ። ይሄን ነበር እዚህ ሁሉ ዞሮ ትግራይን ባጭሩ ለዚህ ሁሉ ክራይሲስ የትግራይ ክራይሲስ ዋናው ተጠያቂው ሻዕቢያ ነው። ለዚህ ሁሉ ነገር አስረግጦ ነው የሚነግርህ። ለዚህ ሁሉ ውርደትና ለዚህ ሁሉ እልቂት ያበቃል ሻዕቢያ ነው ይላል። ሻዕቢያ ጋር ሄዶ ነው ኢሳያስ አፈወርቅ እግር ላይ የተደፋው። ይህንን የሰማ ሻዕቢያ ደግሞ ህወሓት ወዳጄ ነው ይላል። እንደገና ደግሞ ትመጣለህ ወያኔ ወዳጄ ነው ይላል ሻዕቢያው። እነዚህ ሰዎች ሀሳባችሁ ምንድን ነው? ሰሜናዊ ነው ምናምን የምትባሉ ሰዎች እስኪ እናንተ ይህንን መልስ መልሱልኝ። አዳምጡት። በጣም ትልቅ ቋንቋ ነው የተናገረው። ቋንቋ በደንብ አዳምጡት። የትግራዋይ ቤተሰቦቼ አዳምጡት። ይህን ቋንቋ ስለሚጠቅማችሁ ነው ለእናንተ። ሂድ ንገራችሁ፣ በደንብ ድገምና ንገራችሁ። ባጭሩ ለዚህ ሁሉ ክራይሲስ የትግራይ ክራይሲስ ዋናው ተጠያቂው ሻዕቢያ ነው። አስረግጬ ነው የምነግርህ። ይሄን ንገረው፣ አስረግጬ። ቆርጠህ በደንብ አድርገህ ሶሻል ሚዲያው ተጠቀምበት። ይሰራበታል። ትግራይ ወደ ነበረችበት መመለስ ጉዳይ የትግራይ እናት
ያው አሚን ተመስገን ብላ ተኝታ ከእንቅልፏ ተኝታ ሰላም የምትተነፍስበት ምናምን አይደለም። ትልቁ ምኞታቸው ይሄ የሆነ ነገር አለ አእምሯቸው ላይ በቂም በቀል እድሜ ልኩ አለ። ደግሞ በዛ ላይ ተጨመረበት የትግራይ ጉዳይ ተጨመረበት። ይሄ ሁላ የትግራይ ገመና ይሄ ነው። አየህ ለዘላለም እኛ አላልናችሁም ወይ? ለዘላለም ውስጣቸው ያለ ኤርትራውያኖች ሻዕቢያ ቂም አለባቸው፣ በትግራይ ላይ ንቀት አለባቸው። አጋሜ ነው ብለው የሚጠሩን እኮ ልክ አማራውን ሀድጊ እንደሚሉት አጋሜ ብለው ቂም አለባቸው። በዛ ቂም ተበቀሉ ነው። ትክክል ነው። እኔ ስምል እሱን አለም እመነኝ እያልኩ ጠረጴዛ እየደበደብኩ እኮ ማውራለሁ እኮ ይሄን እኮ ነው። አይለቁህም ምንም ብለህ እኔም እኮ ለዚህ ሁሉ ያበቃን ሻዕቢያ ነው። ጥሩ ሻዕቢያ ነው ያበቃ። ለምንድን ነው ለሻዕቢያ ያበቃ? ቀደም ሲል የነበራችሁ ቂም ስላለ ነው። ሊበቀሉን አዎ ይበቀላል። አሁን ሞንጆሪኖን ሲጠራ ኤርትራዊ ዜግነት ሲሰጣት፣ ደብረጽዮን ሲጠራ ኤርትራዊ ዜግነት ሲሰጥ ይባስ ብሎ አሁን በቀደም ነገር ያለው ቢሮ ገና ሲታሰብ ነው የነገርኩ ነኝ። ቢሮአቸውን የህወሓት ቢሮ ብሎ አስመራ ሲከፍት የትግራይ መጥፊያ ነው። የትግራይን ህዝብ አስጨረሻ ነው ቢሮ የከፈታችሁት ኤርትራ ውስጥ ገብታችሁ። አዳምጡ፣ በደንብ አድርጋችሁ አዳምጡት። ይህንን ማስታወሻ ያዙ። አይወጣም ነበር እዚህ ሁሉ ዞሮ ትግራይን ባጭሩ ለዚህ ሁሉ ክራይሲስ የትግራይ ክራይሲስ ዋናው ተጠያቂው ሻዕቢያ ነው። አስረግጬ ነው የምነግርህ። ይሄን ቆርጠ በደንብ አድርገህ ሶሻል ሚዲያው ተጠቀምበት። ትግራይ ወደ ነበረችበት መመለስ ጉዳይ የትግራይ እናት ያው አሚን ተመስገን ብላ ተኝታ ከእንቅልፏ ተኝታ ሰላም የምትተነፍስበት ምናምን አይደለም። ትልቁ ምኞታቸው ይሄ የሆነ ነገር አለ አእምሯቸው ላይ በቂም በቀል እድሜ ልኩ አለ። ደግሞ ይሄ የሆነ ነገር አለ። አዎ አሁን መጣ በጭንቅላታቸው ላይ ቂም በቀል አለባቸው ነው የሚለው በትግራይ ላይ ሻዕቢያ ከጥንት ጀምሮ ያዙት ቂም በቀል አዎ አለ። ይበቀሉሃል። አያምኗችሁም። ቂም በቀል አላቸው፣ ይበቀሉሃል። ስጠራጥራል እንዴ ኮርዳይት የተናገረን ብሰማ ኖሮ ይህ ሁሉ ነገር ባልገባ ነበር። አዳምጡት፣ የሚለውን በደንብ አዳምጡት። አእምሯቸው ላይ በቂም በቀል እድሜ ልክ ውስጣቸው በእኛ ላይ የሳሉት ቂም በቀል አላቸው ይላል። አዎ አላቸው፣ አይለቋቸውም። ደግሜ ደጋግሜ እነግራለሁ። በቂም በቀል አላቸው፣ ቂም በጣም ባላቸው። ነገርኩ እኮ የትግራይ ልጆች አስመራ ሄዶ ስራ ይሰራሉ። አስመራ ስራ ሲሰሩ ሌበር ቺፕ ነው የሚሉት። ከትግራይ ሰራተኛ ስታመጣ ሌበር ቺፕ ነው። ልክ እዚህ ሀገር አሁን ጥሮች የሚፈልጉ ለሌበር ነው የሚፈልጉ። ቺፕ ሌበር ነው የሚሉት። ሲጠሩ ራሱ ቺፕ ሌበር ነው። እዛም ኤርትራውያኖች ቺፕ ሌበር ብለው ሲያመጡ ከትግራይ ነው የሚያመጡት። ሲያመጡ እንኳን እንደ ሰራተኛ አይደለም የሚቆጥሯቸው። ሲመጡ እንኳን ሲሰሩ ሰርተው ጥረው ለሚያገኙት ገንዘብ ሲያወሯቸው በአተለ 10 አጋሜ ይሆንልኝ ነው የሚሉት። ሁለት አጋሜ እየመጣልኝ 12 ይሆንልኛል፣ 13 ይሆንልኛል ነው የሚሉት። ልክ 6 ባጃጅ አለኝ 10 ባጃጅ አለኝ ብለን እንደምጠራው እኮ ሲጠሯቸው ራሱ እኮ እንደዛ 5 አጋሜ ይሆንልኝ 6 አጋሜ ይሆንልኝ ነው የሚሉት። ቂም አላቸው። አትጠራጥረኝ። ከሄደ ግን ተለጥፈ እነሱ ላይ ነው ያለው። ሄደ አሁን ምን ዋጋ አለው ብቻውን ብታወራ? ታቸው ይሄ የሆነ ነገር አለ አእምሯቸው ላይ በቂም በቀል እድሜ ልኩ አለ። ደግሞ በዛ ላይ ተጨመረበት የትግራይ ጉዳይ ተጨመረበት። ስለዚህ ምክንያት አለ። ይሄ ትክክል ነው። ይሄን እኮ ነገር ደጋግሜ እኮ ነው የምነግርህ። ይሄን አለመስማታችሁ እንጂ ደጋግሜ ነው የምነግርህ። አሁንም አይለቋችሁም። ደግሞ እየነገርኩ ነው። ደግሞ አሁን በደንብ ይውጣል፣ በደንብ አድርጌ ይውጣል። የትግራይ እናት ተነሽ እንዳትገብሪ የትግራይ ህዝብ ንቃ ብሎ ስለ ለዚህ ነው። አሁን እንኳን የትግራይ ሰልፍ ሲወጣ የመጀመሪያ ጥያቄ ሻዕቢያ ይውጣልኝ።
እመን ሻቢያ ከትግራይ ምድር ከወጣ እንደ ትግራይ ገነት የሆነች ሀገር የለችም። ገነት ሀገር ነች ትግራይ ማለት። እነሱስ ካሉ ግን እቺን ስቴፕ አንድ ስቴፕ ነው እንደዚህ ኢንች አትሄዱም። እንደዚህ ካደጋችሁ ስጋቱ ለሻቢያ ነው። ትግራይ ከበለጸገች ሻቢያን ያሰጋታል። ትግራይ ልማት ልክ አማራ ላይ እኮ አማራን አደቁሶ እኮ ነው የሚሉት። አማራን አድቁቁልኝ ነው እኮ። አሁን ከአማራ ጋር ያለ ጦርነት እኮ የአማራ ጦርነት እንዳይመስለው። አማራው አይደለም እኮ አማራን ማድቀቅ ነው። አዳክሙልኝ ነው አማራን። እንዳያርስ አርጉት ነው አማራው። እንዳይማር አርጉት ነው አማራው እንጂ እኮ አማራው ምን አማራው ከማን ጋር ነው የሚዋጋው? እስኪ ንገሩኝ። ከማ ይዋጋል አማራው? ሄዶ ከአፋር ጋር ከሶማሌ ጋር ከኦሮሞ ጋር ጉራጌ ከማን ጋር ነው የሚዋጋው? አማራው ውስጥ እኮ መሬቱ ያለው ኳሱ እዛው አማራው ውስጥ እኮ ነው የሚጫወቱበት። አማራን ማድቀቅ ነው። አማራ ልጁን እንዳያስተምር፣ አማራ እርሻውን እንዳያርስ፣ አማራውን እዛው ኳሱን አንጥረ እዛው እንዲያልቅ አድርገው የሚል ጦርነት ነው ያለው እንጂ ከአማራ እኮ ጦርነት የለውም እኮ። ቢስኛ ባንኖር እኮ ኖሮ ቢስኛ ባንኖር እኮ እኛ ባናነቃው እኮ ጎንደሬና ጎጃሜ እኮ ድሮ ተጨማጭፏል። ድሮ ወሎና ጎንደር እኮ ድሮ ነው የሚያልቀው። ተውት፣ እኛ ሰሜን ሸዋ እንኳን ዲቃላ ስለሚሉን ተውልኛል። ሰርተውታል እኮ ስራውን 27 ዓመት ሰርተውታል ስራውን። ቋንቋችን የቆራ ቋንቋ እንዲሆን አማራው እንዳንግባባ አድርገው እኮ ይሄ እኮ አማራው ያማራው ይሄ እኮ አማራ ገበሬ ነው። አንድ ነገር ላሳይ። ቆይ አንድ ጊዜ ይሄ እኮ አማራ ገበሬ ነው የምታየው። ይሄ እኮ የምታየው አማራ እንደው ጠላትና ምን ጊዜም ጠላት ነው። አስቀድሞ መጥፋት ወዳጅ መስሎ ዘመድ። ይሄ መከላከያ ያማረካቸው በሙሉ እነዚህ ሻቢያዎች ናቸው። እነዚህ በሙሉ አሁን መከላከያ ይዟቸው የሚለው በሙሉ ከሻቢያና ከዋት የመጡ ወታደሮች ናቸው። ጎጃም ላይ እንደው ጠላትና ምን ጊዜም ጠላት ነው። አስቀድሞ መጥፋት ወዳጅ መስሎ ዘመድ አመላላሽ ነው። ወራቶች ቢሄዱ አመታት በሙሉ የሻቢያ ወታደሮች በሙሉ የዋት ወታደሮች ናቸው። ይኸውልህ ብታያቸው በሙሉ እዚህ መጣ በደላ ረጅም የፈለገው እንጣ በሸሪፎ ጥይት በዲት እንዴት ነው ላይ ዱባይ ብቅ ነው በጊዜ የሁሉም የምታየው የከዋትና ከሻቢያ የመጣ ብርኮኛ መከላከያ ይዞት ነው። እሱን ያው የኛውን ላሳይ። አማራዊ ነው። ቆይ አንዴ ቆይ። ይሄ ነው አማራ። ድፍን የአማራ ህዝብ እንዴት አዳ ይሄ የምታየው አማራ ነው። ከማን ጋር ነው የሚዋጋው? በየትኛውን አማራ ነው የሚናገረው? ደፍረ በሁለት አይኑ የምትዋጋው መከላከያ ኃይል የለም። ይሄ ሁሉ አማራው የሚናገሩን አስብ። ተዋጊ ነው። በአማራ ግዛት ነው የሚዋጋው። በአማራ ክልል ነው የሚዋጋው ከአማራው ጋር ነው። የትኛው አማራ? ድፍን የአማራ ህዝብ እንዴት አደራችሁ? ከጽንፈኛው ዘራፊው ሌባ ሰላም አድራችኋል? ጽንፈኛውና ዘራፊው ሌባ ለአማራ ቆሜልሃለሁ የሚለው አማራን እየገደለና እያፈናቀለ ትምህርት እንዳይማር እያደረገ ነጋዴ እንዳይነግድ እያደረገ ምሁር እንዳይኖር እያደረገ አሁን መድረሻውን እያጣ በየገደሉ እየወደቀ ይገኛል። ጽንፈኛውና ዘራፊው ሌባ መቼም ቢሆን አይሳካለትም። ህዝብ ምናልባት ተበድለሃል። አዎ እናቃለን። እንደርስልሃለን። ስለዚህ ሁላችሁም ልትነቁ ይገባል። ሁልህም የአማራ ህዝብ በተለይ ይሄን ጽንፈኛና ዘራፊ ባንዳ ልታውቁበት ልትነቁ ይገባል። ምክንያቱም እነሱ የሚያደናግሯችሁ በሌላ አስተሳሰብ ስለሆነ በእርግጠኝነት ህዝብ አሁን ይገባዋል ብዬ አስባለሁ። ምን እየሰሩ መሆኑን ታውቃላችሁ። የራሳቸውን ወንድም እየገደሉ
የራሳቸውን ህዝብ እየዘረፉ ለአማራ ቆም ያለው የሚሉ ጽንፈኛው በተለይ መብረቁ የሚባል ጽንፈኛውና ዘራፊው ቡድን ሲከድበት ገደል የሚገባ ውጊያ የማይዋጋ ሁሉ ጊዜ በተለይ በዚህ አካባቢ ያለህ በመስራቅ ጎጃም አካባቢ ያለህ መብረቁ የሚለውን አንድም ቀን ተዋክቶ ጠብ የማያደርግ ሌባ የሌባ ጥርቅም እነብርሌው ናቄ የሚመሩት ምንም አይነት ትዳር ጎዩ የሚባል የማያውቁ ሌባ የሚመሩት እውነት ይሄ ነው ለአማራ የሚጠቅምና ለአማራ ነጻነት ቆም የለሃል የሚለው የጀግኖችን የአባቶቻችንን የፋኖን ስም እያወደሰ በዚያ ስም የሚሰርቅ ሌባ ይሄ ነው ፋኖ እንዴ? ይሄ ሌባ ነው። የሰፈር ሌባ ልክስክስ ምንም ትዳር የለሽ የግለሰብ ሀብት ንብረት የሚያወድም እንደዚህ አይነት ሌባ ነው ዛሬ ቆም የለሃል የሚልህ እና ህዝብም ቆም ብለህ ልታስብ ይገባል። በተለይ አጠቃላይ የአማራ ህዝብ ከዚህ በኋላ ልትነቃ ይገባል። ሌባ ደግሞ በህዝብ ትብብርና ጥቆማ ነው የሚጠፋው። ስለዚህ ዝም የምትል ከሆነ ተጎጂ ራስ ስለሆንክ አሁን በያሉበት ቦታ አሳዶ ለመምታት መንግስት ዝግጁ ስለሆነ ሁልህም መረጃና ጥቆማ መስጠት መቻል አለብህ በማለት አሳስባለሁ። ከጎናችሁ ነን፣ እንደርስላችኋለን። አይዟችሁ፣ እንደተበደላችሁ እናውቃለን። ነገ ያሳደርን ገደል እናስገባዋለን ይሄን ጽንፈኛ ባንዳ። ይሄን የሚለው ማን መሰል? አማራው እኮ ነው የሚለው። ይሄን ማንን? አማራውን መሬት ላይ ያለው እኮ ሌላ ነው እንዴ። ፋኖ ማለት ንግረ ፋኖ ማለት ኮርዳይት ነው ብያለሁ እኮ። ፋኖ ለአማራም ለኢትዮጵያም ኩራት ነው፣ ምን ጥያቄ የለው። ፋኖ ማለት ኩራቶች ነን እኛ ለአማራ። እኛ ነን ፋኖ፣ ኩራት ነን። መሪያችን የሚያከብረን የሚያደንቀን ፋኖ ብሎ ስማችን ሲጠራ ለኢትዮጵያ ኩራት መሆናችን የሚገልጽልን እኮ መሪው እኮ ነው። ማንም እኮ ይገልጽልን እኮ ስለኛ ጀግንነት። በስማችን የነገዱት ፋኖ ብሎ ሻዕቢያ ያስለጥናችሁ፣ ሻዕቢያ የቀጠራችሁ፣ ሻዕቢያ የላካቸው እነ ዘመነ ካሴ አስመራ ገብተው የወጡት በሙሉ ተበክለው ነው የወጡት። ቫይረስ ተሸካሚ ነው የወጡት። ይዋቸው በሙሉ ኤርትራ መሳይ ኤርትራ ነበረ፣ ናመን ዘለቀ ኤርትራ ነበረ፣ አንዳርጋቸው ጽጌ ኤርትራ ነበረ፣ ፋሲል ያለም ኤርትራ ነበረ። ኤርትራ የነበሩትን ዝም ብላችኋቸው በሙሉ ቪክቲምስ ናቸው። በሙሉ ተበክለው የመጡ ናቸው። አገር ገዳዮች ናቸው። ፋኖ ሲጠራ አርበኛ ፋኖ ኮር ዳዊት ምባረው ነው። አርበኛ ፋኖ ግርማ ሂጥላ ስትሬን እኛን ለአማራ ደም ዋጋ የከፈልን በመሪያችን የተመሰገነ የተደነቀን መሪያችን አውድሶን ስማችን ጠርቶ የማይጠቅመው ፋኖ እኛ ነን። ፋኖ ይሁን እኮ የሚናገረን ስማ መሪ ፋኖ ለአማራም ለኢትዮጵያም ኩራት ነው፣ ምን ጥያቄ የለው። ምንም በጀግነት ተዋግቷል፣ በጀግነት ይዋጋ ወደፊትም። እሱ የአብይን ውዳሴ ሙገሳ ጠብቆ የሚዋጋ ሳይሆን አገሩ ወዶ የሚዋጋ ስለሆነ ከተነካችበት አይቆም፣ ወደፊትም አርጓል፣ ያደርጋል፣ እያደረገም ነው ያለው። ይሄ መመስገን አለበት፣ መወደስ አለበት፣ መከበር አለበት፣ ጥያቄ የለውም። ይሄንን ስም ግን መጠቀም ያለው ጥሩ አይደለም። አማራማ ይሄንን ስም መጠቀም ግን አትችልም። በፋኖ ስም በእኛ ስም ከኮር ዳዊት በላይ ፋኖ ነኝ ብለህ ትመጣ አትችልም። ዋጋ የከፈልበት ነው፣ የደማንበት ነው። እሸቴ እኮ ልጁን በጎን አድርጎ እኮ ነው፣ የልጁን ሬሳ ታቅፎ እኮ ነው ከጠላት ጋር ታኮሰና የሞተው እሸቴ፣ አርበኛ ፋኖ እሸቴ። እነ ግርማሽ ጥላ እኮ ናቸው የአማራው ወጣት አስተባሩ ደደቢት ወስዶ ዋትን የቀበሩት ፋኖች። የትኛው መተህ ነው ፋኖ ነኝ የምትለኝ አንተ? ከሻዕቢያ መተህ ከኤርትራ መሬት ረግጠህ መተህ ነው። አየህ መደበቂያን። አሁን ራስን ስነግርህ አልሰማ በለኝ። ዛሬ ቢሮውን ህወሓት አስመራ ላይ ከፈተ፣ ፋኖ ቢሮውን አስመራ ላይ ከፈተ። ድሮም የተናገረው ጦርነቱ እመኑኝ ብዬ የህወሓትና የሻዕቢያ ጦርነቱ ብዬ ተዋጋሁት። ዛሬ በግላጭ ታየ። ያኔ የነቃመኝ ኢትዮጵያ አየር መንገድ በራ ትግራይ የጀመረ ሰዓት ላይ አርሚ 50 አርሚ 12 አርሚ 2 እየተባለ ሰራዊት ጎጃም፣ ጎንደር፣ ወሎ፣ ሰሜን ሸዋ ሲገባ ተናግረናል። ዋሻው የለም ቃላችን። በእኛ ስም አትነግዱብን፣ የራሳችሁን ስም አውጡ፣ ፋኖን መልሱት ለባለቤቱ። እኔ ነኝ ፋኖ። ወደስ አለበት፣ መከበር አለበት፣ ጥያቄ የለውም። ይሄንን ስም ግን መጠቀም ያለው ጥሩ አይደለም።
አማራማ ሰልጥኖ ባለ በሌላ ሀብቱ አስታጥቆ ጠብቀኝ አለው። ጠብቀኝ ካለው ቦታ ጠፍቶ የሰፈር አለቃ ሆኖ ክላሽ እየተኮሰ ህዝብ የሚያምስ ሰው ለምን ህግ ተከበረ ማለት ጥሩ አይደለም። በከተማ ቶክስ ብቻ ሳይሆን መዝረፍ፣ ሴቶች መድፈር፣ ህፃን መጥለፍ፣ ነጋዴ መዝረፍ፣ ግብር መሰብሰብ፣ ፎርጅድ ብር ማምረት ይህ ፋኖ ስራ ሊሆን አይችልም። በየትኛው ባህል ነው አማራ ሰው የሚያግተው? የትኛው የአማራ ባህል የትኛው የአማራ ባህል ነው ኬላ ዘግቶ ኬላ አቁሞ አምቡላንስ የሚያቃጥል የሴጡት የሚቆርጥ? የትኛው የአማራ ባህል ነው? ይሄን ነው ሻዕቢያ ሰልጥነው የመጡት። ይሄን ነው ሻዕቢያ አስተምሯቸው የላካቸው። መንገድ ዝጋ፣ ኬላ አቋቁም፣ ሰው አግት፣ አገተ ገንዘብ ተቀበል፣ የገበሬን እርሻ፣ ትምህርት ቤት ዝጋ፣ ትምህርት ቤት የሚገባ ተማሪ ካለ ከተማሪው በፊት አስተማሪውን ግደለው፣ የሃይማኖት አባት ግደል። ይሄ የሻዕቢያ እቅድና ፕላን ነው እንጂ ፋኖ ስንባል ጨዋ ነው፣ ፈሪሃ እግዚአብሔር የሚያውቅ ነው። ሟችና ገዳይ ዛፍ ስር ቁጭ ብሎ የሚያስታርቅ ህዝብ ነው የአማራ ህዝብ ማለት። አልጋውን ለቆ አስተኝቶ መሬት የሚተኛ ህዝብ ነው አማራ ማለት። አትንኩን ባይ ነው ፋኖ ማለት። ከየት የመጣ ፋኖ ነህ ዛሬ ለኔ በኔ ስሜ ነግደ ፋኖ ነኝ ብለህ አማራውን ህዝብ ኬላ ዘግተህ አግተህ ገለህ ጡት ቆርጠህ የምትጫወትበት ገና ለገና ሚዲያ ስላለ ከየት ተፈለፈላችሁት እናንተ? የት ነበራችሁ 27 ዓመት? መሀል ከተማ ባህር ዳር ላይ መሳሪያ ዘግዝቆ ሐውልት ተሰርቶ እየገባ እየወጣ እየተሳለፍክ የት ነበርክ? ሁሉ አማራ ፋኖ ነኝ የምትል አልነበርክም ያኔ? አሁን የወጣው ፋኖ ነህ? የት ነበርክ? የትኛው አማራ ነው ወንድ ሆነ እኔ ጎጃሜ ነኝ የምትል የነበርክ 27 ዓመት? የትኛው ወንድ አማራ ነው ወጥተህ ጎንደሬ ነኝ ወለየ ነኝ ሰሜን ሸዋ ነኝ ብለህ የምትል አማራ በዘመን ነበርክ? እናውቃለን እኛ። ከየት ነው የፈላችሁት እናንተ አማራንም ብላችሁ ተራራችሁ የምትመጡብኝ? ያላዚ እነ እሸቴ ሞገስ ልጅ ታገሱ እሸቴና ጀግናው የሽጥላና ዶክተር አምባቸው ነፍሳቸውን አጥንታቸውን ምን ያህል ይሆን በአማራ ደም የሚነግዱባችሁ እንደዚህ እና ተውት። አማራ እንደዚህ አይነት ስብዕና የለውም። መሪው እኮ ነው የመሰክርለት። መሪው እንዴ አትነግዱብን፣ የራሳችሁን ስም አውጡ እንድንለያይ። ህፃን መጥለፍ፣ ነጋዴ መዝረፍ ቤት ተአምር። የትኛው አማራ ቤትኛው ካልቸሩ ህፃን የሚልፍ አማራ እንዴ? የነጋዴ ቤት ሄዶ የሚያቃጥል አማራ? ኧረ በስመ አብ። ይህን የሚል ጠቅላይ ሚኒስትሩ ሙሉ ቃሉን አሰማችኋለሁ። መድፈር፣ ህፃን መጥለፍ፣ ነጋዴ መዝረፍ፣ ግብር መሰብሰብ፣ ፎርጅድ ብር ማምረት ይህ ፋኖ ስራ ሊሆን አይችልም። ፋኖ ፎርጅድ ብር አይሰራም። ፋኖ ህፃን አይጠልፍም፣ ሴት አይደፍርም፣ መስመር እንትን ሲባጎ ለጥፎ ግብር አይሰበስብም። ኧረ በምንም እንደዚያ ነገር አናውቅም እኛ። እንዴ መንገድ መርተን የምንወስድ ሰዎች ነን እኛ። ፋኖነት ስለ ምግባራችን ነው። ፋኖነት ጨዋነታችን ነው እኛ። እንዴ ሀገሩን ከጠላት የሚጠብቅ ነው፣ አርበኛ ነው። የለም ክብር ጠቅላይ ሚኒስትር አማራ ክልል የነበረው ይሄ ነው። የአማራ ክልል ተወካዮች ታውቃላችሁ። የማታውቁ ከሆነ ሄዱና ጠይቁ ህዝባችሁ። በየቢሮ ውስጥ ቁጭ ብለው ቀድመው ነው 27 ዓመት የተደራጁብን፣ 27 ዓመት የሰሩብን። በየቢሮ ውስጥ ያሉት እነሱ ናቸው። አግብተዋል፣ አማራ ሴቶችን ወልደዋል። 27 ዓመት ወዳችን ላይ እንደ ሸሪት የተጠመጠሙብን። ዛሬ የሚዋጉ እነሱ ናቸው። ከጫካ የመጣውን ማናስተናግደው ነው ያለው ነው። ውስጣችን ያሉትን ምን እናርጋቸው ነው? 3500 ሰው የያዝነው የከዳ ሰራዊት ነው። ከዚህ ውስጥ ከ2000 በላይ የአማራ ልዩ ኃይል ነው። ከአማራ ልዩ ኃይል ሰልጥኖ ታጥቆ የከዳ ብሎ ፋኖ ከየት የመጣ ነው? ከየት የመጣ ነው የከዳ ፋኖ? እንዲህ ከመጀመሪያው እንስማ። ሙሉ ስክሪን አድርግላችሁን አዳምጡት። እኔ አላወራም። ራሱ ጠቅላይ ሚኒስትር የሚያወራውትን በደንብ አዳምጡ። አይንን አንቅ አማራ አይንን ግለጥ። ከዚህ መንግስት ጋር ያጣሉ የሚፈልጉት ህወሓትና ሻዕቢያ ነው፣ አማራ አይደለም።
እመነኛ አማራ ነፃ አውጭም አይደሉም ፋኖም አይደሉም ነበር። አዳምጥልን ያው ፋኖ ለአማራም ለኢትዮጵያም ኩራት ነው። ምን ጥያቄ የለው። በጀግነት ተዋግቷል፣ በጀግነት ይዋጋ ወደፊትም። እሱ የአብይን ውዳሴ ሙገሳ ጠብቆ የሚዋጋ ሳይሆን አገሩ ወዶ የሚዋጋ ስለሆነ ከተነካችበት አይቆም ወደፊትም። አርጓል፣ ያደርጋል፣ እያደረገም ነው ያለው። ይሄ መመስገን አለበት፣ መወደስ አለበት፣ መከበር አለበት። ጥያቄ የለውም። ይሄንን ስም ግን መጠቀሚያ ማድረግ ጥሩ አይደለም። አማራማ ሰልጥኖ ባለ በሌላ ሀብቱ አስታጥቆ ጠብቀኝ አለው። ጠብቀኝ ካለው ቦታ ጠፍቶ የሰፈር አለቃ ሆኖ ክላሽ እየተኮሰ ህዝብ የሚያምስ ሰው ለምን ህግ ተከበረ ማለት ጥሩ አይደለም። በከተማ ቶክስ ብቻ ሳይሆን መዝረፍ፣ ሴቶች መድፈር፣ ህፃን መጥለፍ፣ ነጋዴ መዝረፍ፣ ግብር መሰብሰብ፣ ፎርጂድ ብር ማምረት ይሄ ፋኖ ስራ ሊሆን አይችልም። ፋኖ ፎርጂድ ብር አይሰራም። ፋኖ ህፃን አይጠልፍም፣ ሴት አይደፍርም፣ መስመር እንትን ሲባጎ ለጥፎ ግብር አይሰበስብም። አማራ ክልል የነበረው ይሄ ነው። የአማራ ክልል ተወካዮች ታውቃላችሁ። የማታውቁ ከሆነ ሄዱና ጠይቁ ህዝባችሁ። 3500 ሰው የያዝነው የከዳ ሰራዊት ነው። ከዚህ ውስጥ ከ2000 በላይ የአማራ ልዩ ኃይል ነው። ከአማራ ልዩ ኃይል ሰልጥኖ ታጥቆ የከዳ ብሎ ፋኖ ከየት የመጣ ነው? ይሄ ነው ሐቁ፣ ይሄ ነው እውነቱ፣ ይሄ ነው። ተሰግስገውብናል ውስጣችን። ባለፈው ጦር ካምፕ ዙሪያውን መረጃዎች ከዛ ነው የሚመጡት። የሰራዊት ልብስ ከዛ ነው የሚሸጡት። ገዢዎች አሉ፣ ይመጣሉ። ከኤርትራ ነው የሚመጡት። እዛ መኮድ የሚባል አለ ባህር ዳር ወታደሮች ካምፕ። ጫት ቤቶች፣ ሱቆች ምናምን ዳው ነው ካምፑ ጎን ነው ያለው። ከዛ ውስጥ ነው ከወታደር ውስጥ ያሰርቃሉ ልብስ፣ መረጃ ይሰበስባሉ። ካምፑ ጋር እኮ ነው። ካምፕና መኖሪያ ቤት በተአምር ሚሊተሪ ካምፕና መኖሪያ ቤት አብሮ አይኖርም እኮ በፍጹም ሊገናኝ አይችልም እኮ። መንግስት ቦታ አደራጅቶ እነዛ ሰዎች ተዋሪ ከሆኑ የተለየ ቦታ ሰጥቶ ያንን ማጽዳት ያለበት። ከዛው ከሰራዊቱ እያሰከሩት መረጃ ወስዳሉ። እዛው ከሰራዊቱ የወታደር ልብስ ይገዛሉ፣ ማዕረግ ሳይቀር ይገዛሉ። ምንም ትኩረት ያልገባው ብዙ ነገሮች አለ። አንደኛ እምነታችን ለብቻ ቀብር አይፈቅድም። የትኛው ሙስሊም እኩል ባብጅ ሂዱ ኑረዲን እዛ ውጣ የለም። ምን ታደርግ ነበር? ሀጂ ሙፍቲ ሳይሞቱ በፊት ሬሳዬን ለአዲስ አበባ ዩኒቨርሲቲ ለምርምር ሰጥቻለሁ ብለህ ቢሉ ኖሩ ምን ልትል ነበር? መለስ ኑረዲን ምን ልትል ነበር ቢሉስ ኖሩ? ስሞት ሬሳዬን ለሕክምና ለምርምር ሴክተር እንዲመሩ ሰጥቻለሁ ብሎ ብትሉ ምን ልታወራ ነበር? ቦታው እኮ የራሳቸው ነው። ቦታውን እኮ የራሳቸውን ቦታ ሪል ስቴት አለም ልስራበት ያሉት እኮ ሆቴል ልክፈት አለም ያሉት እኮ ለሙስሊም የቀብር ቦታ ሰጥቻለሁ ነው ያሉት። መስተዳድር ድረስ እኔ ስለተከታተልኩት ነው ፕሮግራሙን ሰርቼበታለሁ። ለዚህ እኮ በአካልም አነጋግሬያቸዋለሁ ሀጂ ሙፍቲ በዚህ ጉዳይ። ስለዚህ የማታውቀውን ነገር ዝም ብለህ እንዳታወራ ኑረዲን፣ ዝም በል። ይልቁኑ የአሁን ያለው የፖለቲካው ሰለባ እንዳትሆን ተጠንቀቅ። ውጣ፣ ግድ የለህም። እኛ መሬት ወርደን በምንሰራው ስራ እንሰራዋለን፣ እናረጋገዋለን። ስለዚህ ያ ቦታ መነሳት አለበት ብለን ነበር። አሁን ራሳቸው አስመራ ካምፕ ሰጥቷቸዋል። የድሮ የኛ የነበረ ቦታ ነው። ድሮ የቅንጅት የአርበኞች ግንቦት ሰባት ቦታ ነበር። አሁን ለፋኖ ተሰጥቷል። ኢሳያስ አፈወርቂ ጦላቸዋል። የመሬት ግብር እኮ ይቀበላቸዋል በየጊዜው። እዛ ቦታ ላይ የወታደር ልብሱን ያለብሱና ምርኮኛ ይሄን ያክል ወታደር ተማርኩ ብለው ፊልም ይሰራሉ። ያን ፊልም ቀርቶ ይሰጣቸዋል፣ ይልኩላቸዋል። እዚህ ለነንኩሮ ሚዲያ ወታደሩ ተማረከ ያሉ እዚህ ከመሸሽ ውጭ ቆሞ ይዋጋበት ቦታ የለም። ምን ይፋን ነው የለም፣ ቆሞ የሚዋጋበት እንደዚህ ከመከላከያ ጋር የሚዋጋበት ቦታ የለም። የትም ቦታ እኮ ነው የሌለው። ገና መምጣቱን እንኳን ሲሰማ ፈርጥጦ ገደል ነው የሚገባው። ፈርጥጦ ገደል ይገባል። ደረሰ ሲባል ገና እንኳንስ ሊዋጉ ይቅርና
ስለዚህ እነዚህ ሁሉ ድራማዎች የሚሰሩት እዛው መኮድ ባህር ዳር መኮድ ግቢ ላይ አጥሩ ላይ የተቀመጡት ሱቆች፣ ጫት ቤቶች፣ መጠጥ ቤቶች በሙሉ ስራቸው ይሄ ነው። ካምፕ ወደ ግዳጅ የሚሄድ ወታደር ካለ እንኳን ሰሌዳ ቁጥሩን እዛ ቁጭ ብሎ ወታደር ወጥቶ ይነግራቸዋል። እዛ መረጃ ይሰጣል። ፓትሮል ይሄ መኪና ሊወጣ ነው፣ ፓትሮል እንደዚህ ወታደሮች ሊሄዱ ነው፣ ወታደሮች እንደዚህ ሊሰለጥኑ ነው። እያንዳንዱ መረጃ እዛው አጠገብ ካምፕ ቁጭ ብሎ መልሰሉት አይሉት አንሷል ናቸው ባለፈው። ስለዚህ እንዳይነሳ መሀል በየቢሮ ውስጥ ቁጭ ብሎ የሚሰሩ አሉ። ኦፍኮርስ አሁን ጥሩ ዘመቻ ተጀምሯል። እያጸዳቸው ነው መንግስት ያለው፣ ገና ነው ይቀራል። ሻዕቢያ ለ27 ዓመት ነው ይህን ሴራ የሰራብን። አማራው ላይ ሰርቷል፣ ደቡብ ሰርቶታል። ይሄንን ጉራጌ ክልል እኮ ሰርቶታል እኮ ሻዕቢያ። ይሄንን ጉራጌ አልታይም? ጉራጌ ክልል፣ ደቡብ ክልል አታይም? ለ27 ዓመት የተረጨ መርዝ ነው ያለው። በቀላሉ አይጸዳም፣ ዋጋ ያስከፍለናል። ግን ሲበቃ በቃኝ። አሁን በይፋ ወጣችሁ። በተለይ ዛሬ ኢሳያስ አፈወርቂ የጻፍከው ደብዳቤ ዋጋ የሚያስከፍልን ደብዳቤ ነው የጻፍከው። ስለዚህ እኔ ብዙም አላወራም፣ ብዙ ነገሮች ነበሩኝ ግን ትቼዋለሁ። አርስቴም ራሱ የገባሁበት አርስት ለብቻው አርስት ነበር። ዛሬ ብቻውን በቃ በሀጂ ላይ እሰራለሁ ብዬ ነበር የገባሁት። ግን ያው ፖለቲካ ይጎትታል፣ አንድ ውስጥ ይቀጣል። የሙስሊም መቃብር ይሁን ብለው የሰጡት ማንም ሙስሊም እንደዚህ አድርጎ አያውቅም። ማንም የምናውቃቸው በሙሉ 5 ስታር ሆቴል ሲሰሩ ነው የምናውቃቸው፣ ሪል ስቴት ሲሰሩ ነው የምናያቸው። እሳቸው ግን ያንን ያክል ስንት ሺህ ካሬ ሜትር ቦታ ለሙስሊም ወንድሞቻችን መቀበሪያ ይሁን፣ እኔም ስቀበር እዚህ ቦታ እንድቀበር ነው ያሉት። ቃል በቃል ያሉትን ነው የምነግርህ። ስለዚህ ብዙ ስለማታውቅ ዝም ብትል ጥሩ ነው። እኛ የምናውቅ ሰዎች አሉ። ዞሮ አሁን እኮ እሱም እኮ ችግር የለውም እኮ ላይሆን ይችላል። ግን ቁጭ ብላችሁ ፍቱት። የዩቲዩብ የሚዲያ መጫወቻ አታድርጉት። የህዝቡን ጭንቅላት አትፍቱት። እንደገና ሙስሊሙን አትቆርጡት። በዚህ በኩል ሰላም፣ ሌላ እንደገና ጦርነት የሚሆን ነገር ወደ ሀገራችን አታስገቡ። ቁጭ ብሎ መነጋገር ይቻላል። ቁጭ ብሎ ማውራት ይቻላል። ለማንኛውም ይሄንን በዚህ በኩል ዝጋው። ውድ አድማጭ ቤተሰቦች እወዳችኋለሁ። ሰላማችሁ ብዝት ይበልልኝ። እመጣበታለሁ፣ እንሰራበታለን። ሁሉም ላይ ነገሮች እያረጋጋን ነው። ኦፍኮርስ በየጊዜው አጀንዳ እየሰጡ እየረበሹ ነው ያሉት። ዞሮ ግን ያው ተበደለ ፍርድ ተጎደለ ቢሆን መታገያ መደገል አለው። የተገለጠው ሻዕቢያ እንዴት በክልል ሲርመሰመስ እንዴት ፈቀዱ? ቴንክ አመሰግናለሁ። ሁላችንም እናውቀዋለን፣ ችግር የለውም። ለማንኛውም ይሄን ያለው እኔ ሙዚቃም አልከፍትም ዛሬ። ትላንትና በነጠላ ዜማ የገባሁት ነጠላ ዜማ ጥሩ ነው፣ እሱ ሁልጊዜ ከፈተ ዳይት ብላችኋል። ሙዚቃ መጀመራችሁን አሳይቻችሁ እሱን ከፈለጋችሁ እሱን ከፍትላችኋለሁ። እሱ ሙዚቃ ስላልሆነ ሙያቸውን የነገርኩላችሁ። ክብር ለሚሰጠው ክብር ሰጣላችሁ። ክብር ለኢትዮ ኤርትራ ህዝቦቻችን አንድ ቁርጥ አላችሁ። ክብር ለጀግና ትንታጋይ በገር የነስራ ሞራ ማርሽ ቀያሪ መሪያችን ጠቅላይ ሚኒስትር ዶክተር አብይ አንድ ቁርጥ ያላችሁ። ክብር ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌደራል ፖሊስ ተቋሞቻችን አንድ ቁጥር ያላችሁ። ይሄ ነው እንግዲህ የሶፍ ዑመር ዋሻውን ታሪክ አሳይቻችኋለሁ። ነጠላ ዜማው ይለቀቅ ካላችሁ በነጠላ ዜማው ፕሮግራማችን እንዘጋለን። ይሄ ነጠላ ዜማ እንግዲህ ብዙ ተደማጭነት ያየን በአጭር ጊዜ ውስጥ ብቻ በአንድ ቀን ውስጥ ብቻ ከ4.5 ሚሊዮን ህዝብ ላይ ነው ያየው። ነጠላ ዜማው በጣም እንደገና ሰፋ ይበል። ያልገቡ አሉ፣ ያልተካተቱ አሉ የሚል ነገሮች አሉ። ያልተካተቱትን አካተን በርዘም አድርገን እናቀርበዋለን። እንግዲህ ግን ይሄ ነጠላ ዜማ የተስማማችሁ ካላችሁ አንድ ቁጥር አድርጉ፣ ላይክ አድርጉ፣ ሼር አድርጉ። በነጠላ ዜማ የተስማማችሁ ይቀጥላል። ያልተካተቱ አሉ እየተባለ ነው ያለው። ተካቱ እንዲሰራበት አዘናል። ወደ ስቱዲዮ ልቀናል ያለ ነው። ይሄ ነው ዋናው።
ፖሊሱ ጋሽ ፖሊሱ ለምን ብቻ እነሱ እንግዲህ ታልቀረ እነዚህ የሚነሱ ጋሽ ፖሊሱ ለምን ብቻ እነሱ እንግዲህ ታልቀረ እነዚህ የሚነሱ